የሰለሞን አክሊል የአሮን በትር የዕዝራ መሰንቆ የጌዴዎን ጸምር ድንግል እመቤት ናት የጻድቃኖች በር ሆና የተገኘች የአምላክ ማህደር የአምላክ ማህደር በምን እንመስላት ድንግል ማርያምን በምን እንመስላት ድንግል ማርያምን ምሳሌ የላትም ክብሯን የሚመጥን ምሳሌ የላትም ክብሯን የሚመጥን የቅዱሳን እናት የዓለም ንግሥት ችላ ተሸከመች መለኮት እሳት ብርሃን ትሁነን ጨለማን ገላልጣ አማልዳ ታስመረን ከዚህ ዓለም ጣጣ ከዚህ ዓለም ጣጣ በምን እንመስላት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? አባቶች፣ ካህናት በጉባኤያችን ካላችሁ በጸሎት ጀምሩልን። ምናልባት በአይፎን ሚል እንደዚህ ከገባ በስም የሚታየኝ ሰው የለም። ዲያቆናት፣ አባቶች፣ ካህናት ድምጻችሁን ብታሰሙ። መልካም። ካሌለ ሁላችንም በእግዚአብሔር ፊት ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን እግዚአብሔር አባታችን ሆይ በቸርነት ጊዜያቱን ባርከ ቀድሰ በሰላም አሰንብተ እስከ ሰዓትና ደቂቃ ስላደረስክ እናመሰግናለን። አምላካችን ሆይ በቸርነት አሁንም በመካከላችን ተገኝተ እንድታስተምረን እንድትመክረን ቅዱስ ፈቃድ ይሁንልን። በቸርነት ሁለትም ሶስትም ሆናችሁ በስሜ ከተሰበሰባችሁ እኔ በመካከላችሁ እገኛለሁ ባልከው አምላካዊ ቃል መሰረት በመካከላችን ተገኝተ እንድታስተምረን እንድትመክረን እንማጸናለን። በዚህ የሚገባናል ብለን ሳይሆን ጻድቃን ሰማዕታት፣ ቅዱሳን መላእክት፣ እመቤታችን ረዳታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያምን አማላጅ አድርገን አባታችን ሆይ ያን ስምን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን።
አሜን። እግዚአብሔር አምላካችን ስም የተመሰገነ ይሁን። በሕይወታችን ላይ አንድ ሳምንት ጨምሮ ባለፈው ሳምንት እንዲህ እንደተገናኘን ስለ ቤቱ ለመማማር ለመነጋገር እንዲህ ስለሰበሰበን ስሙ የተመሰገነ ይሁን። አሜን። የዛሬ ፕሮግራማችንን ከመጀመራችን በፊት የሰው ቁጥር ዛሬ ምናልባት ማሳሰቢያ ሌትሊ ስለላክል ሊሆን ይችላል። ሳሳ ነው። ለምታውቋቸው ስልካችሁ ላይ ላሉ የቤተክርስቲያናችን አባላት ይሄ ዋናው እነሱ ጋር ደርሶ ስልጠናው እንዲያገኙ ስለሆነ ቴክስት ብታደርጉላቸው እንዲገቡ ጥሩ ይሆናል። ሼር በማድረግ ተባበሩ። እንግዲህ ባለፈው ሳምንት መምህራችን አባታችን መልአከ አርያም ቀሲስ ብርሃኑ ጎበና የሀገረ ስብከታችን ዋና ጸሐፊ እንዲሁም የቅድስት ኪዳነ ምሕረት ቤተክርስቲያን ሆተ ምስራቅ ቅድስት ኪዳነ ምሕረት ቤተክርስቲያን አስተዳዳሪ በመካከላችን ተገኝተው አስተምረውናል። ያስተማሩን ቤተክርስቲያንን እወቅ በሚለው በዚህ በክፍል 2 ስልጠና ውስጥ ቤተክርስቲያን ማናት፣ ቤተክርስቲያን ብለን የምንገልጸው በምን አይነት መልኩ ነው በሚል ሶስቱን ቤተክርስቲያን የምትብራራባቸውን ወይ የምትገለጥባቸውን ሶስቱን ነጥቦችና እንዲሁም ደግሞ የቤተክርስቲያን ባህሪያት አራቱን የቤተክርስቲያን ባህሪያት በሰፊው ዘርዝረው አስተምረውናል። ዛሬ ደግሞ ካለፈው የቀጠልነውን የቤተክርስቲያንን መዋቅር በቤተክርስቲያን ውስጥ ያሉ አካላት ምንድናቸው፣ እነማን ናቸው፣ ምንድነው የሚሰሩት የሚለውን እያየን ነበር። በዚህ መሰረት ታስታውሱ ከነበረ በክፍል 2 አጠቃላይ የቤተክርስቲያን መዋቅር በምን አይነት መልኩ ነው የሚገለጸው የሚለውን በመጀመሪያው ዙር ላይ የቤተክርስቲያን ሕግጋት ምንድናቸው የሚለው ከሕገ ልቦና ጀምረን በተዋረድ አሁን ቤተክርስቲያን ተጨማሪ እስከምትመራባቸው ሕጎች ፍትሐ ነገሥቱን እንዲሁም ሕገ ቤተክርስቲያን ወይም ደግሞ ቃለ ዓዋዲ ደግሞ ሁሉም አብያተ ክርስቲያናት ከላይኛው የቅዱስ ሲኖዶስ መዋቅር እስከ ታችኛው አጥቢያ ቤተክርስቲያን ድረስ ያለው መዋቅር ምን እንደሚመስል በተዋረድ ተመልክተናል። ዛሬ የምንቀጥለው ከዛ ነው። ስክሪን ላይ ሼር ያሬዳለ ሚውት እያደረጋችሁ ሼር አድርጎ ጥሩ ነው። ይርስትልን ዛሬ ባለፈው ካቆምነው ነው የምንቀጥለው። ሕገ ቤተክርስቲያንን አይተን ጨርሰን ከዛ በተጨማሪ ደግሞ የአጠቃላይ የቤተክርስቲያን ቃለ ዓዋዲ ምንድነው፣ ቃለ ዓዋዲ መቼ ነው ቤተክርስቲያን መጠቀም የጀመረችው፣ አሁን አገልግሎት ላይ ያለው ቃለ ዓዋዲ ስንተኛ ዙር እርማት የተደረገበት የታደሰ ነው፣ 4ኛ ዙር መሆኑን፣ በዛ ቃለ ዓዋዲ ውስጥ የቤተክርስቲያን መዋቅር በምን አይነት መልኩ እንደሚቀመጥ በተለይም ደግሞ ከላይ ከቅዱስ ሲኖዶስ ጀምሮ እስከ አጥቢያ ድረስ ያለው መዋቅር ምን እንደሚመስል፣ ቅዱስ ሲኖዶስ አለ፣ ጠቅላይ ቤተ ክህነት፣ በጠቅላይ ቤተ ክህነት ውስጥ የተለያዩ መምሪያዎች አሉ። በጠቅላይ ቤተ ክህነት ውስጥ ካሉት ነገሮች አንዱ ሀገረ ስብከቶች ናቸው። ሀገረ ስብከቶቹን ይመራል። ሀገረ ስብከቶች እያንዳንዱ ሀገረ ስብከት በአንድ ሊቀ ጳጳስ የሚመራ ሆኖ ራሱን የቻለ የሰበካ መንፈሳዊ ጉባኤ ያለው መሆኑን፣ በሀገረ ስብከት ስር ደግሞ ወረዳ ቤተ ክህነቶች እንደሚቋቋሙ፣ በወረዳ ቤተ ክህነት ስር የአጥቢያ ቤተክርስቲያናት እንዳሉ፣ አንድ አጥቢያ ቤተክርስቲያንም ሲመሰረት ደግሞ ሰበካ ጉባኤ እንደሚቋቋምለት፣ ሰበካ ጉባኤ ማለት በአጥቢያው የሚገኙ ምዕመናን፣ ካህናት፣ ሰንበት ተማሪዎች በጋራ ሆነው የሚመሰርቱት አንድነት ወይም ጠቅላላ ጉባኤው መሆኑን
የአጥቢያው ሰበካ መንፈሳዊ ጉባኤ ደግሞ የሰበካ ጉባኤ ወይም በስራ አስፈጻሚ ደረጃ የሚመራ የሰበካ ጉባኤ እንደሚመርጥ የሰበካ ጉባኤ ኮምፖዚሽንም ምን እንደሚመስል በቃለ ዓዋዲው መሰረት አይተናል። በተለይም ያንን ደግሞ ከኛ አሁን በተለይ ቤተክርስቲያናችን በቅርብ ካጸደቀው መተዳደሪያ ደንብ ጋር እንዴት እንደሚዛመድ አንድነቱን ሁሉ ለማየት ሞክረናል። እንግዲህ ይህንን ትምህርት የምንማማረው በጣም ቤተክርስቲያናችን ላለፈው 1 ዓመት በጣም በትልቅ ፈተና ውስጥ እያለፈ እንዳለ ይታወቃል። የዛ ፈተና ትልቁ ምንጭ የተለያየ ምክንያት ልንሰጠው እንችላለን። ትልቁ ግን ቤተክርስቲያንን ካለማወቅ፣ ቤተክርስቲያንን ካለመረዳት፣ በትክክል የቤተክርስቲያን መዋቅር፣ የቤተክርስቲያን አካላት እነማን እንደሆኑ ካለማወቅ የሚመነጩ ናቸው። ምናልባት ዛሬ የተወሰኑትን አንዳንድ ነገሮች ለማንሳት እንሞክራለን። ብዙ ጊዜ ለማንሳት ዳርዳር የምንለው የምንፈራው ከኋላ ግን በሐሜት ደረጃ የምናነሳቸው ብዙ ነገሮች አሉ ቤተክርስቲያን የምትፈተንባቸው እና እነዛን ጉዳዮች ለማንሳት እንሞክራለን። መጽሐፍ ቅዱስ እንዲህ ይለናል። ለዛሬው ትምህርታችን መነሻ እንዲሆን ሕዝቤ እውቀት ከማጣት የተነሳ ጠፍቷል ይላል። በትንቢተ ሆሴዕ ላይ የምናገኘው ቃል ነው። ምዕራፍ 4 ከቁጥር 6 ላይ እንግዲህ ትንቢት ነው። በትንቢት የተናገረው ነው። ሕዝቤ እውቀትን ከማጣት የተነሳ ጠፍቷል። እውቀት ካለማወቅ የተነሳ ሰው ሊስት ይችላል። ምክንያቱም ትክክለኛ የሆነውን ነገርም እንደ ክፉ ሊወስደው ይችላል፣ ወይም ክፉ የሆነውን ነገር ደግሞ ትክክለኛ አድርጎ ወስዶ በኃጢአት ውስጥ ሊኖርበት ይችላል እና እውቀት የለዛ ብርሃን የምትሆን የምትገልጥ ናት። ስለዚህ ይህን ትምህርት የምንማማረው የምንነጋገረው በትክክል ቤተክርስቲያንን አውቀን ማገልገል እንድንችል ለማድረግ ነው። ስለዚህ በቤተክርስቲያን መዋቅር ውስጥ ዛሬ ካሉ በአንድ አጥቢያ ስር በአጥቢያ ብቻ አይደለም፣ በሀገረ ስብከት ደረጃም በጠቅላይ ቤተ ክህነት ደረጃም ካሉ ተቋማት ወይም አካላት የቤተክርስቲያን አካላት ውስጥ እነዚህን እንመለከታለን። ዛሬ ሰንበት ትምህርት ቤት አንዱ ነው። ምንድነው ሰንበት ትምህርት ቤት? ለምንድነው መቋቋም ያስፈልገው? የሰንበት ትምህርት ቤቶች ማደራጃ መምሪያስ ምንድነው? ከሰንበት ትምህርት ቤት የሚለየው የት ነው የሚኖረው? እንዴት ነው? ይህንን ብዙ ማያቅ ሰው ላይኖር ይችላል፣ ግን እናየዋለን። የሰንበት ትምህርት ቤት አንድነትስ ምንድነው? የሰንበት ትምህርት አንድነትና ማደራጃ መምሪያ ምንድነው የሚገናኘው? ብዙ ጊዜ እንደው በጣም ግራ የሚያጋባን አንዳንዴ ብዙ ጊዜ ተደጋግሞ የሚነሳ ቅድም ያነሳሁት በሐሜት ደረጃ የምናነሳው አንዱ ቤተክርስቲያናችን ጋር እንደ ፈተናው ነው ካለ ነገር አንዱ ምንድነው ካለማወቅ የተነሳ ማህበረ ቅዱሳን ቤተክርስቲያኑን ሊወስድብን ነው፣ ለማህበረ ቅዱሳን ሊሰጠው ነው የሚሉ ስጋቶች ሲሰሙ አንዳንድ ሰዎች እስከ ማልቀስም እስከ መጨነቅም ስትረስ ውስጥ እስከ መግባትም የሚያደርሳቸው አለ እነዚህ ጉዳዮች እና ይሄ ቤተክርስቲያንን መዋቅር የሚቻልና የማይቻለው ነገር ምንድን ነው የሚለውን ካለማወቅ የሚመጣ ነው። ሌሎች ማህበራት እነማን አሉ የሚሉትን ሁሉ ለማየት እንሞክራለን። ስለዚህ ሰንበት ትምህርት ቤት ምንድን ነው? ሰንበት ትምህርት ቤት እንግዲህ በአንድ አጥቢያ እያንዳንዱ አጥቢያ ውስጥ ካሉት የተለያዩ ክፍሎች ቃለ ዓዋዲው እንዲቋቋሙ ከሚያስቀምጣቸው ከሚያዛቸው ክፍሎች አንዱና ዋነኛው ሰንበት ትምህርት ቤት ነው። እዚህ ላይ የምታያቸው የመንፈሳዊ ትምህርት ቤት፣ የካህናት አገልግሎት፣ የህንፃ ስራና እድሳት፣ የስብከተ ወንጌል ክፍል፣ የበጎ አድራጎት፣ የእቅድና ልማት፣ የህግና ስነስርዓት፣ የመዝገብና ስታትስቲክስ እንዲህ ያለ ዝርዝሮቹ እነዚህ ሁሉ በቃለ ዓዋዲው ውስጥ ያሉ ናቸው። አንድ አጥቢያ የሚቋቋም አንድ አጥቢያ የራሱ መተዳደሪያ ደንብም ሲያስቀምጥ በውጭም ቢኖር እነዚህ ነገሮች ከግንዛቤ ውስጥ አስገብቶ የትኛው በጣም በአንገብጋቢ ደረጃ ያስፈልገኛል የሚለውን አይቶ የሚያካትታቸው ናቸው። ከነዚህ ግን ዋነኛና አንደኛ መቅረት የሌለበት ክፍል ቢኖር ሰንበት ትምህርት ቤት ነው። ሰንበት ትምህርት ቤት ተተኪ ትውልድ ቤተክርስቲያን እንዲኖራት፣ ምክንያቱም እንግዲህ ዛሬ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙ ሺህ ዓመት ታሪክ ያላት ቤተክርስቲያን ናት። ከብሉይ ኪዳን እስከ አዲስ ኪዳን በብዙ ነገር ውስጥ ያለፈች ቤተክርስቲያን ናት። በዚህ መሰረት ዛሬ ላይ ያደረሳት ተተኪ ትውልድ እየተተካ መሄድ በመቻሉ ነው። አባቶቻችን
ትውልድ እየተኩ እያስተማሩ የሚያገለግሉትን በክህነት አገልግሎት የሚያገለግሉትን ወደ ክህነት በምዕመንነት ደግሞ ቤተክርስቲያንን የሚያገለግሉትን በምዕመንነት ከዛም ባለፈ በሌሎች አገልግሎት የሚሰማሩትን እንደዚሁ እያደረጉ በመሄዳቸው ነው እና የሰንበት ትምህርት ቤት በጣም ሰፋፊ ስራዎች የሚሰሩበት ልጆች እድሜያቸው ከ4 ዓመት ጀምሮ ያሉ ልጆች በየእድሜያቸው ትምህርት እየተማሩ እንዲያድጉ ቤተክርስቲያንን አውቀው ቃለ እግዚአብሔርን ተምረው ስርዓተ ቤተክርስቲያንን፣ ዶግማውን፣ ቀኖናውን በሚገባ ተምረው በአገልግሎትም አብረው እያገለገሉ ነገ ቤተክርስቲያን ተረካቢ ለመሆን የሚያድጉበት ስፍራ ቦታ ነው። በዚህ መሰረት ነው ሰንበት ትምህርት ቤት የተቋቋመው። እንግዲህ የሰንበት ትምህርት ቤት ታሪክ እንደው ከምንጩ ለማየት እንግዲህ ቤተክርስቲያናችን ከቅዱስ ማርቆስ መንበር ወይም ከኮፕቲክ ቸርች ከግብፅ ቤተክርስቲያን ጋር በጣም የጥብቅ ግንኙነት አላት። ባለፈው 6ቱ የኦሪየንታል አብያተ ክርስቲያናት የምንላቸው አህት አብያተ ክርስቲያናት የሚባሉት አንድ አይነት ተመሳሳይ ዶግማ ያላቸው በአንድ እምነት የሚያምኑ ግን የተወሰነ በትውፊት በቀኖና የተወሰኑ ልዩነቶች ቢኖራቸውም ዋናው እምነታቸውና ሃይማኖታቸው ላይ አንድነት ያላቸው እነማን እንደሆኑ አይተናል። ከነዚህ አብያተ ክርስቲያናት አንዷ ግብፅ በብዙ ፈተና ውስጥ ያለፈች ቤተክርስቲያን ናት። በፊት እንግዲህ ከኢትዮጵያ ኦርቶዶክስ ቤተክርስቲያን መሰረት ከቅዱስ ማርቆስ ነው ለረጅም ዓመታት ለብዙ ዓመታት ወደ 111 የሚደርሱ ሊቃነ ጳጳሳት እየተላኩላት ቤተክርስቲያናችን ስትተዳደር ኖራለች ከግብፅ። ይህቺ ቤተክርስቲያን ብዙ ፈተና በደረሰባትና በተለይ በሙስሊም አገሪቷ የተወረረች በብዙ መከራ ውስጥ ባለፉበት ጊዜ ዛሬ ላሉበት ጽናት ዛሬ በቁጥር ትንሽ ቢሆኑ ምናልባት ወደ 10% አካባቢ በቁጥር ያሉት ቢሆኑም በጣም ጠንካራ ክርስቲያኖች በእምነታቸው ጠንካራ ስርዓታቸውን የሚጠብቁ እርስ በርስ የሚረዳዱ የሚተያዩ ቤተክርስቲያን ናቸው። ማለት ግብፅ ሄዳችሁ ብታዩ በጣም የሚገርሙ ገዳማት ነው ያሏቸው። በጣም መነኮሳቱ ከገዳማት የማይወጡ በአግባቡ የሚያገለግሉ ለእምነታቸው ታማኝ የሆኑ አገልጋዮቻቸው ልክ እንደዛው ምዕመኖቻቸውም በእውቀትም በእምነትም የጠነከሩ ሆነው ይሄንን ፋይት የሚያደርጉ ናቸው። ለምንድን ነው? አንዳንዴ ፈተና ሲበዛ የተሻለ ነገር ይወጣል ከፈተና ውስጥ። በቁጥር ቢያንሱ 90% በላይ የሚሆነው ሙስሊም ቢሆንም ባሉበት 10% ሆነው ግን ተከብረው እንዲኖሩ ያደረጋቸው አንደኛ በእውቀት፣ በኢኮኖሚ፣ በማህበራዊ አገልግሎት እንዲሁም በመንፈሳዊ ሕይወት በጣም የጠነከሩ ክርስቲያኖች ያሉባት ሀገር ናት። እዛ ያደረሳት ምንድን ነው ብለን ለማየት ነው እነዚህ ነገሮች ማንሳት የፈለኩት። በጣም ቤተክርስቲያኑ አደጋ ውስጥ በገባችበት ወቅት በጊዜው የተነሱ ወንድሞች ትልቅ የሰሩት ስራ ምንድን ነው? ወጣቱ የሚያድግበት አዲስ ትውልድ የሚፈራበት የሚማርበት ትምህርት ቤቶች ማቋቋም። እንዲያውም ምናልባት ታሪኩን በደንብ ላላቅ እችላለሁኝ። በጊዜው የነበረው መንግስት ቤተክርስቲያኗ እንዳትሰፋ ካላቸው ፍላጎት ሙስሊም አስተዳደር ስለሆነ ያለው አብያተ ክርስቲያናት ማቋቋም ነው የምትፈልጉት ወይስ ትምህርት ቤት? ምክንያቱም ይጠይቃሉ ለተለያየ ቦታ ለትምህርት ቤት ለምን ሲጠይቁ ሲሏቸው ግድ የለም ትምህርት ቤት ብለው ትምህርት ቤትን እስከ መምረጥ ድረስ። ለምን? በመማር ውስጥ ስለሆነ ማለት ነው የተሻለ ነገር የሚመጣው በመማር ውስጥ ስለሆነ ትውልድ መረከብ የሚችል አካል የሚመጣው። ስለዚህ ሰንበት ትምህርት ቤት እንዲህ አይነት ትውልድ የሚያድግበት የሚማርበት ትልቅ ተቋም ነው። ከአጥቢያ ጀምሮ ከአንድ አጥቢያ ጀምሮ እስከ ላይኛው መዋቅር እስከ ጠቅላይ ቤተ ክህነት ድረስ መዋቅር የተዘረጋለት የቤተክርስቲያን ልጆች እምነታቸውን አውቀው ተረድተው በእውቀት የተሳሉ
በእምነት የጠነከሩ ሆነው እንዲያድጉ የሚችሉበት ቦታ ነው ሰንበት ትምህርት ቤት። እንግዲህ ሰንበት ትምህርት ቤት ባለፈው በቃለ ዓዋዲው ላይ ምን አይነት ዓላማዎች እንዳሉት በዝርዝር ተመልክተናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማና ቀኖና እንዳለ ተጠብቆ ሳይለወጥ ሳይበረዝ በቀጥታ ለትውልድ ማስተላለፍ እንዲቻል ያ ትምህርት የሚሰጥበት ቦታ ነው። ማንኛውም የቤተክርስቲያን ተከታይ የሆነ ምዕመን ሃይማኖቱን፣ ስርዓቱን በውል እንዲያውቅና እንዲረዳ የሚያደርግም አካል ነው። ለምን ህፃናቶቹን ብቻ ሳይሆን ከዛ ባለፈ ሰፋፊ ስራዎች ወደ ምዕመናንን በማስተማር እምነታቸውን እንዲያውቁ ቤተክርስቲያንን ቀርበው አውቀው እንዲያገለግሏት ለማድረግ ሁላ ትልቅ ስራ የሚሰራ ነው። ብዙ ካህናት እስከ ጳጳሳት ድረስ ከሰንበት ትምህርት ቤት የወጡ ለትልቅ ማዕረግ የበቁ ያሉበት ነው። እንግዲህ ሰንበት ትምህርት ቤት በጣም ሰፋፊ ብዙ ስራዎች ይሰራሉ። አሁን በተለይ ዛሬ ኢትዮጵያ ያሉ ሰንበት ትምህርት ቤቶች ኦልሞስት በኮሌጅ ደረጃ ሊሰጥ በሚችልበት መልኩ ሰፋፊ ኮርሶችን የሚሰጡ ናቸው። ቀዳማይ፣ ካልአይ፣ ሳልሳይ እየተባለ በፊት በነ ተምሮ ማስተማር፣ በገነተ ጽጌ፣ ቅዱስ ጊዮርጊስ የተጀመሩት የኮርስ ትምህርቶች ዛሬ በአብዛኛው የሀገሪቷ ክፍል ባሉ ሰንበት ትምህርት ቤቶች ተስፋፍቶ በሃይስኩል የሚገኙ ተማሪዎችን በየአጥቢያው ያሉ ወጣቶችን እያስተማሩ ኮርስ እየሰጡ የክረምት ኮርስ መደበኛ ከዓመት እስከ ዓመት ኮርስ እየሰጡ የሚያስመርቁ ወጣቱ ሃይማኖቱን አውቆ ቤተክርስቲያንን እንዲያገለግል የሚያደርጉ ከዛ ባለፈ ቤተክርስቲያን በምትፈልጋቸው ነገር ሁሉ በቤተክርስቲያን በአንድ አጥቢያ ውስጥ ባሉ አገልግሎቶች ሁሉ ገብተው የሚያገለግሉ የሚገለገሉ ወጣቶች ያፈራ ተቋም ነው ሰንበት ትምህርት ቤት። ስለዚህ ሰንበት ትምህርት ቤት በጣም ማለት ብዙ ሰፋፊ ስራዎች የሚሰሩበት ነው። እንግዲህ የቤተክርስቲያን ጌጦች ናቸው ሰንበት ትምህርት ቤት ተማሪዎች። ቤተክርስቲያን የትኛውንም በዓሏ ብታከብር የምትደምቅባቸው፣ የምታጌጥባቸው፣ እግዚአብሔርን የምታመሰግንባቸው ናቸው ሰንበት ትምህርት ቤቶች እና በሰንበት ትምህርት ቤት እንዲህ አይነት ሰፋፊ ስራዎች ይሰራሉ። ሰንበት ትምህርት ቤት ይሄ ነው ካልን የሰንበት ትምህርት ቤት ማደራጃ መምሪያስ ምንድን ነው? ለምንድን ያስፈልገው? ዞሮ ዞሮ አንድ ሰንበት ትምህርት ቤት የሚቋቋመው በአንድ አጥቢያ ስር ነው። አንድ አጥቢያ ደግሞ በወረዳ ቤተ ክህነት ውስጥ ነው ያለው። አንድ ወረዳ ቤተ ክህነት ደግሞ በሀገረ ስብከት ውስጥ ነው ያለው። ስለዚህ ምንድን ነው የሰንበት ትምህርት ቤት ማደራጃ መምሪያ ማለትስ ምንድን ነው መዋቅሩ ብለን ከተመለከትን በጠቅላይ ቤተ ክህነት ደረጃ በጠቅላይ ቤተ ክህነት ውስጥ ያሉ የተለያዩ መምሪያዎች አሉ። ቤተክርስቲያን የተለያዩ ስራዎች የምታከናውንባቸው እዚህ የምትመለከቱት በጠቅላይ ቤተ ክህነት ዌብሳይት ላይ ያለ 17 የሚደርሱ መምሪያዎች ጠቅላይ ቤተ ክህነት የሚመራቸው መምሪያዎች እንዳሉ የሚገልጽ ዶክመንት ነው። በዚህ ውስጥ በተራ ቁጥር 17 ላይ የምትመለከቱት የሰንበት ትምህርት ቤቶች ማደራጃ እና ማስተባበሪያ መምሪያ አንዱ ነው። የዚህ ተቋም ዓላማ ከጠቅላይ ቤተ ክህነት ጀምሮ ሪሜምበር ለሰንበት ትምህርት ቤቶች ስፔሲፊካሊ ይሄንን አገልግሎት የወጣቶች አገልግሎት በሰፊው እንዲመራ በሀገረ ስብከት ከዛ ወርዶ በወረዳ ቤተ ክህነት ደረጃ አትሊስት የመምሪያው ኃላፊዎች ኖረውት እታች አጥቢያ ድረስ እንዲሄድ ያን እንዲቆጣጠር እንዲመራ የተቀመጠ ተቋም ነው። በዚህ መሰረት የሚከናወን ነው። እንግዲህ የሰንበት ትምህርት ቤቶች ማደራጃ መምሪያ በጠቅላይ ቤተ ክህነቱ ስር ሆኖ ቤተክርስቲያኑ ያስቀመጠችው መዋቅር ሆኖ የሚሰራ ሆኖ ሌላ ደግሞ አንድ አካል አለ። ብዙ ጊዜ ደጋግመን የምንሰማው በተለይ ይሄ ለአሜሪካ ብዙ አዲስ አይደለም። አሜሪካ ውስጥ በጣም ረጅም ጊዜ ላለፉት 25 ዓመታት የሰንበት ትምህርት ቤቶች አንድነት ተቋቁሞ በአሜሪካ የሚገኙ ሰንበት ትምህርት ቤቶች ውስጥ ያሉ ተማሪዎች በአንድነት ሆነው ደግሞ በጋራ ስራ የሚሰሩበት ቤተክርስቲያን ላይ ለሚነሱ ነገሮች ምላሽ የሚሰጡበት፣ ከመናፍቃን ለሚነሳ ጥያቄ ምላሽ የሚሰጡበት፣ በጋራ ሆኖ ሰንበት ትምህርት ቤቶች የጠነከረ አቋም እንዲኖራቸው ሰንበት ትምህርት ቤቶች ላይ የሚሰሩበት፣ ገዳማትን፣ የአብነት ትምህርት ቤቶችን፣ በገጠር ያሉ ሰንበት ትምህርት ቤቶችን የሚረዱበት ተቋም ነው የሰንበት ትምህርት ቤቶች አንድነት የሚባለው። ይህ ተቋም አሜሪካ ውስጥ ቀድሞ ነው የተመሰረተው።
በጣም በሚገርም ሁኔታ ኢትዮጵያ ውስጥ በጣም ጠንካራ የሆነ የሰንበት ትምህርት ቤት እንቅስቃሴ ቢኖርም ማደራጃ መምሪያው በቅርብ ሆኖ ብዙ የሚረዳበት እድል ስለነበረ የሰንበት ትምህርት ቤቶች አንድነት እስከ ቅርብ ጊዜ ድረስ አልነበረም። ነገር ግን አሜሪካ ውስጥ የዛሬ 25 ዓመት የነበሩ ወጣቶች እኛም ከመምጣታችን በፊት የሰንበት ትምህርት ቤት አንድነት ያስፈልገናል፣ ላሉብን ፈተናዎች፣ ከመናፍቃን ለሚመጡ ጥያቄዎች በጋራ ሆነን ያንን መቋቋም እንድንችል ብለው የሰንበት ትምህርት ቤቶች አንድነት አቋቁሞ በየስቴቱ በአመት አንዴ ጠቅላላ ጉባኤያቸው እየተዘጋጀ የአንድነት ጉባኤው ጠቅላላ ጉባኤ እየተዘጋጀ ሰንበት ትምህርት ቤት አባላት ተወካዮች እየሄዱ እየተሳተፉ እውቀታቸውን ደቨሎፕ እያደረጉ ጥናታዊ ጽሁፎች እየቀረቡ በዛ እየተማማሩ ሰንበት ትምህርት ቤቶች ጠንካራ አቋም እንዲኖራቸው ሰፊ ስራ የሰራ አካል ነው። ይህ የሰንበት ትምህርት ቤቶች አንድነት ከአሜሪካ አልፎ ኢትዮጵያ ውስጥም በአዲስ አበባ ደረጃ የአዲስ አበባ ሰንበት ትምህርት ቤቶች አንድነት በሀገር አቀፍ ደረጃ ደግሞ አጠቃላይ የዓለም አቀፍ ወይም ሀገር አቀፍ የሰንበት ትምህርት ቤቶች አንድነት ተቋቁሞለት በቅዱስ ሲኖዶስ እውቅና አግኝቶ ስራ የሚሰራ ተቋም ነው። የሰንበት ትምህርት ቤቶች አንድነት መሰረቱ የሚመሰረተው በሰንበት ትምህርት ቤቶቹ አባላት በራሱ ነው። የሰንበት ትምህርት ቤቱ በሚውጣጡ የሰንበት ትምህርት ቤት አባላት ይመራል። በጣም ሰፋፊ ስራዎች እየሰሩ ነው። አንድ በጣም በእውነት በቅርብ ከሰሩ ትልቅ ስራ አንዱ ሁሉም ሰንበት ትምህርት ቤቶች ወጥ በሚባል ደረጃ ሊማሩበት የሚችሉት የሰንበት ትምህርት ቤቶች ወጥ ካሪኩለም አዘጋጅተዋል። ይሄ በእውነት ትልቅ ከአንድነት የመጣ አንድ ሆኖ ከመስራት የመጣ ትልቅ ምርታ ነው፣ ትልቅ ውጤት ነው። ይሄ በሰንበት ትምህርት ቤቶች አንድነት ዌብሳይት ላይ የምታገኙት የሰንበት ትምህርት ቤቶች አንድነት መዋቅር ነው። የሰንበት ትምህርት ቤቱ አንድነት ጠቅላላ ጉባኤ አለው፣ የስራ አመራር ጉባኤ አለው፣ ከዛ በታች የአፈጻጸም ቁጥጥርና ክትትል ጉባኤ አለው፣ የፖሊሲ እና ስትራቴጂ አማካሪዎች አሉት። እንዲህ እያለ በስራ አመራር ደረጃ የሚሰሩ የስራ አመራሩ አካል የሆኑ አካላት አሉ። ከዛ ደግሞ በስራ አስፈጻሚ ደረጃ ስራ በማስፈጸም ደግሞ የሚያገለግሉ አካላት አሉት ማለት ነው። አጠቃላይ ሁኔታው እንዴት እንደሚሆን እዚህ ላይ በተቀመጠው መሰረት የተቀመጠ ነው። ዌብሳይታቸውን ሼር ላደርጋችሁ እችላለሁ። ከዛ ላይ በመመልከት ደግሞ የበለጠ ብዙ ልንማማርበት እንችላለን። በዚህ ቤተክርስቲያን ሰንበት ትምህርት ቤት ይባል እንደው ዝም ብሎ የህፃናት መዋያ አድርጎ የሚስለው ሰው አለ። ያ እንደዚህ አይነት የኮንሰፕት ስህተቶች ስላሉ ነው። አንዳንዴ ሰንበት ትምህርት ቤት ጋር የሚያገለግሉ ወጣቶች እድሜያቸው ለአቅመ አዳም የደረሰ ቤተሰብ የመሰረቱ የቤተክርስቲያን አባል መሆን የሚችሉ በቤተክርስቲያኑ መገልገል የሚችሉ እንደ ማንኛውም አባል መብት ያላቸው መሆናቸው የሚዘነጋው ሰንበት ትምህርት ቤት ምን አይነት ትልቅ ተቋም ምን አይነት ሰፋፊ ስራ የሚሰራ እንደሆነ ካለመረዳት ነው። ቅድም እንዳልኩት በአንድ ሰንበት ትምህርት ቤት ደረጃ ኦልሞስት እንደ ኮሌጆች አይነት ኮርስ የሚሰጥባቸው አቅም የደረሱ ሰንበት ትምህርት ቤቶች አሉ። በአንድ ሰንበት ትምህርት ቤት ደረጃ ማለት ነው። እንግዲህ በሰንበት ትምህርት ቤት አንድነት ደግሞ ተደራጅተው ደግሞ እንደዚህ ሰፋፊ ስራ የሚሰራበትም ተቋም ነው። ስለዚህ ለየክፍሉ ለአንደኛ ክፍል ለሁለተኛ ክፍል እያለ እስከ 12ኛ ክፍል የትምህርት መማሪያ ካሪኩለም ተዘጋጅቶ ስራ እየሰራ ያለ ተቋም ነው። ቅድም ስለ ሀገረ ስብከት ስለ ጠቅላይ ቤተ ክህነት ስገልጽ ዌብሳይታቸውን አላሳያችሁም። እዚህ ላይ ሄዳችሁ ደግሞ አጠቃላይ የቤተ ክርስቲያኗ ጠቅላይ ቤተ ክህነት መዋቅርና አካሄድ ምን ይመስላል የሚለውን በዚህ ዌብሳይት ላይ እንደዚሁ ማግኘት ትችላላችሁ። ሪፈረንስ ልትመለከቱት ነው። እንግዲህ እስካሁን ምን አየን? የሰንበት ትምህርት ቤት ማለት ምን ማለት ነው? ምንድነው የሚሰራው? መዋቅሩ ከየት ነው የሚጀምረው? እስከ የት ድረስ እስከ ጠቅላይ ቤተ ክህነት ድረስ እንዴት ይሰናሰላል የሚለውን አይተናል። የሚሰላሰልበት መዋቅር ደግሞ የሰንበት ትምህርት ቤቶች ማደራጃ መምሪያ አለው። በአንጻሩ ደግሞ በጎንዮሽ
ፓራላል መዋቅር ማለት ነው። በሰንበት ትምህርት ቤቶቹ በራሳቸው የሚዋቀር በየሀገሩ በየከተማው ከዛ ደግሞ በአጠቃላይ በሀገር አቀፍ ደረጃ ደግሞ ያላቸው የሰንበት ትምህርት ቤቶች አንድነት እንዳላቸው ተመልክተናል ማለት ነው። እንግዲህ ይሄ ከሆነ የቤተክርስቲያን መዋቅር ይሄ ከሆነ ብዙ ጊዜ ደግሞ የሚነሳና በተለይ በደንብ ስለማናውቀው ከብዙ ነገር ጋር ኮንፊውዝ እያደረግን ሌላ ችግር እንዳለው አንዳንድ ሰው ምናልባት የተሰበከበት መንገድ ይመስለኛል ኮምፕሊትሊ በሌላ አንግልም የሚያየው አለ። ማህበረ ቅዱሳን ማን ነው? መቼ የተመሰረተ? ለምንድን ነው የተመሰረተው? ቤተክርስቲያን ታውቀዋለች? ታውቀው መዋቅር ነው? ቤተክርስቲያን አውቃ ነው የሚሰራው ወይስ በራሱ ነው የሚሰራው የሚለው በጣም ግራ የሚያጋባቸው ብዙ ሰዎች አሉ። በዚህ ምክንያት ነው አንዳንዱ እንደ ስጋት ሆኖ እስከ ስትረስ ድረስ የሚያደርሰው ማለት እስከ መጨነቅ ድረስ በቃ ሌላ ነገር ይመጣብኛል ወደሚል ሀሳብ ይዞት የሚሄደው አሁንም ቤተክርስቲያኗ ካላት መዋቅር ስራ እየሰራችበት ያለውን መዋቅር ካለመረዳት ነው። ስለዚህ ማህበረ ቅዱሳን እንደው በአጭሩ ስለ ማህበረ ቅዱሳን ለማንሳት ማህበረ ቅዱሳን የተመሰረተው ቅድም የሰንበት ትምህርት ቤቶች ምስረታ ላይ ዓመተ ምሕረቶቹን ሳልገልጽ አልፌያለሁ። የሰንበት ትምህርት ቤቶች ከመጀመሪያ የሰንበት ትምህርት ቤቶችን ታሪክ በተለይ በአዲስ አበባ ስንመለከት መጀመሪያ በቅድስት ሥላሴ የ4 ኪሎ ትምህርታቸውን የሚከታተሉ ወጣቶች በ1939 ይመስለኛል አንድ ዶክመንት ሼር ላደርጋችሁ እችላለሁ። በጣም ጥሩ ዶክመንት ናት። ከሰንበት ትምህርት ቤት ማደራጃ መምሪያው ገጽ ላይ ነው ያገኘሁት። በ1936 በቅድስት ሥላሴ ትምህርታቸውን ይከታተሉ የነበሩ የሥላሴ ትሪኒቲ አሶሲዬሽን የሚባል ወይም የቅድስት ሥላሴ ማህበር የሚባል እንደነበረ ከዛ በመቀጠል የወጣቶች ትምህርት ከዛ ወደ ተምሮ ማስተማር መስካየ ኅዙናን መድኃኔዓለም እንደተስፋፋ 1939 ዓ.ም ይኸው አገልግሎት እየሰፋ ወደ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ወደ ሌሎችም እየሰፋ መሄዱ በኋላም ይህ አገልግሎት አድጎ በ1974 ይሄ የፈረንጅ አቆጣጠር ነው እያወራን ያለ ነው የሰንዴይ ስኩል መቋቋሙን ይናገራል። እንግዲህ ዛሬ 70 ዓመታቸውን እንደዚህ የሚያከብሩ ሰንበት ትምህርት ቤቶች አሉ ማለት ነው። በእነዚህ እዚህ ላይ በምንመለከተው እና ይሄ ቀላል አይደለም፣ የረጅም ጊዜ ልምድ ያለው ነው ሰንበት ትምህርት ቤት። ማህበረ ቅዱሳን ወደ ማህበረ ቅዱሳን ስንመጣ በ1984 ዓመተ ምህረት ነው ሌጋል ኤንቲቲ አግኝቶ በቅዱስ ሲኖዶስ ተፈቅዶለት ፈቃድ አግኝቶ የሚሰራው ስራ ቤተክርስቲያን ከምትሰራባቸው መዋቅሮች አሁን ቤተክርስቲያን ወጣቶች ላይ በሰንበት ትምህርት ቤቶች ማደራጃ መምሪያ ስር ሰንበት ትምህርት ቤቶችን ያዋቀረች ወጣቶች ላይ ትሰራለች። ማህበረ ቅዱሳን ፈቃድ የጠየቀበት አገልግሎት ይሰጥበት የነበረው አገልግሎት በአብዛኛው ቤተክርስቲያኗን ልደርስበት የማትችላቸው ክፍተቶችን በመምላት የነበረ በመሆኑ ያንን ቅዱስ ሲኖዶስ ተመልክቶ በ1984 ዓመተ ምህረት ማህበረ ቅዱሳን በሚል ስያሜ አገልግሎቱን እንዲሰጥ እውቅና የተሰጠው ፈቃድ የተሰጠው በሰንበት ትምህርት ቤቶች ማደራጃ መምሪያ በጠቅላይ ቤተ ክህነት ውስጥ በዛ ስር ሆኖ አገልግሎቱን እንዲሰጥ የሀገሩ እንዲሰጥ ኃላፊነት የተሰጠው ተቋም ነው። ብዙ ጊዜ ሰው ስለ ማህበረ ቅዱሳን ሲያነሳ የሚያነሳቸው ግራ የሚያጋቡት ፖይንቶች አሉ። አንደኛ ይሄንን ነው ሪሊ ቤተክርስቲያን አውቃው ፈቃድ ሰጥተው መተሪያ ደንብ አርቅቃለት በዚህ ጉዳዮች ላይ
እንዲህ አድርገህ ስራ ተብሎ የተሰጠው ኃላፊነት የተሰጠው ተቋም እንደሆነ አይረዳም። ስለዚህ አንድ የማህበረ ቅዱሳን አባል ሲያይ ወይም ማህበረ ቅዱሳን ሲባል የሚያይበት እይታ ትሩ ታይም በቀረጻቸው ፎልስ ኢሜጆች ነው የሚሆነው እና አይ ቲንክ ያንን ካላጠራ ነው ሁል ጊዜ ፈተና ሆኖ ከመሄድ አያበቃም። ለዛ ነው ስለ ማህበረ ቅዱሳን ዛሬ እየተነጋገርን ያለን። እንግዲህ ማህበረ ቅዱሳን በዚህ አይነት ቢመሰረትም ምስረታው ግን ከዚህ ቀደም ብሎ በብዙ ነገር ውስጥ ያለፈ ነው። በኋላ ላይ እነሱን እንደው እንደ መነሻ እንዲሆን ወደ ሌሎች ነገሮችም አንዳንድ ሰው ስለሚያያይዘው እንመለከተዋለን። ስሙ ግን ማህበረ ቅዱሳን የተባለው ለምንድን ነው? አንዳንዴ ማህበረ ቅዱሳን የሚለውን እንዴት አድርጎ የሚያስብ ሰው አለ። በቃ ራሱን የቅዱሳን ማህበር ብሎ እንደሰየመ ስለዚህ ቅዱሳን የሚሉ ወይም የተለየ ስፔሻል ነገር ያላቸው ሌብል የሚደረግበት ነገር አለው አይደለም? ማህበረ ቅዱሳን የዛ አይነት ትርጉም የሚሰጠው ሰው አለ። ይህም ሮንግ ነው። በነገራችን ላይ ማህበረ ቅዱሳን የሚለውን ስያሜ ያወጡለት በረከታቸው የደረሰንና ብፁዕ አቡነ ገብርኤል ናቸው። ብፁዕ አቡነ ገብርኤል ሁላችን የምናውቃቸው ብዙ ጊዜ በካቴድራላችን መጥተው አገልግሎት የሰጡ አባታችን ናቸው። እንግዲህ እነዚህ አባቶች ብዙዎቹ ብፁዕ አቡነ ገብርኤል፣ ብፁዕ አባታችን አቡነ ፋኔል፣ ካቴድራላችን ጋር ካሉ አገልጋዮች አባታችን አባ ፈቃደ፣ አባ እስጢፋኖስ፣ እነዚህ ሁሉ ዝዋይ ገዳም የተማሩ በዝዋይ ገዳም ውስጥ ያለፉ የብፁዕ አባታችን ብፁዕ አቡነ ጎርጎርዮስ የእሳቸው ደቀ መዛሙርት ናቸው ብዙዎቹ። ማህበረ ቅዱሳን ሲነሳ ብዙ ጊዜ ብፁዕ አባታችን ብፁዕ አቡነ ጎርጎርዮስ ይነሳሉ። ለምን እንዴት የሚለውን አንዳንድ ነገር ለማየት እንሞክራለን። ኤኒዌይስ ማህበረ ቅዱሳን ሲቋቋም መጀመሪያ ላይ መሰረቱ ከከፍተኛ ትምህርት ተቋማት ናቸው፣ ኮሌጆች። በ1980ዎች ሰባዎች ውስጥ በተለይ በደርግ መንግስት ፖሊሲ ምክንያት ሃይማኖት የሌለው ትውልድ ማመን እግዚአብሔር አለ ማለት እንደ ማፈር የሚታይበት፣ ሰዎች ሃይማኖታቸውን የማይገልጹበት፣ ኢቭን አብያተ ክርስቲያናት የተዘጉበት ወቅት ነበር። ከኮሚኒዝም ጋር ተያይዞ ብዙዎቻችሁ ምናልባት እኛ በታሪክ ነው የምናውቀው፣ በእድሜ ደርሳችሁ ያችሁት የበለጠ ከኛ በላይ ምስክር ትሆናላችሁ። በዛ ወቅት በዛ ሁኔታ ውስጥ በተለይ ተማርኩ የሚለው አካል፣ ዩኒቨርሲቲ ውስጥ ያለው አካል ሃይማኖት የለም ሃይማኖት ምንድን ነው ብሎ የዛ አይነት ሙቭመንት ስለነበረ በተለይ ወደ 1970ዎቹ መጨረሻ አካባቢ አትሊስት የተወሰነ የቤተክርስቲያን ትምህርት ቀምሰው ቤተክርስቲያንን አውቀው ካሌጅ የሚገቡ ዩኒቨርሲቲ ጆይን የሚያደርጉ ልጆች እንደዛ ሃይማኖት የለም በሚባልበት ኢንቫይሮንመንት ውስጥ ሆነው በጽዋ የቅዱስ ሚካኤል ጽዋ፣ የእመቤታችን ጽዋ እያሉ በየካምፓሶቹ ትንንሽ ስብስቦች የሚገናኙበት፣ ጸሎት የሚያደርጉበት፣ እግዚአብሔር የሚያመሰግኑበት ነገሮች ነበራቸው። ከዚህ በተጨማሪ ደግሞ በአንድ በኩል እግዚአብሔር የለም የሚለው ትውልድ እንዳለ ሆኖ በሌላ ጎኑ ደግሞ የፕሮቴስታንቲዝም እንቅስቃሴ ደግሞ በጣም የሰፋበት ስለነበረ ከዛ የተረፈውን ሰው ደግሞ ወደ ፕሮቴስታንት እምነት ለመውሰድ የሚታገሉም ደግሞ የነበሩበት ዘመን። የዛ እንቅስቃሴ ውጤት ነው ማህበረ ቅዱሳንን የመሰረተው። ብፁዕ አባታችን አቡነ ጎርጎርዮስ በዝዋይ ገዳም ካህናትን፣ ወጣቶችን፣ የተለያዩ አካላትን እየወሰዱ ያሰለጥኑ ስለነበረ እንዲህ አይነት ሪም ስለነበራቸው በዩኒቨርሲቲ ውስጥ የሚማሩ ተማሪዎች በእንደዚህ አይነት ጽዋ እየተገናኙ ጸሎት የሚያደርጉ ተማሪዎችን ባገኙት ቻናል የተወሰኑ ባገኟቸው ሰዎች ምክንያት ከየዩኒቨርሲቲው አንድ 2-3 ሰው ክረምት ጊዜያቸውን እዛ እንዲያሳልፉ ጠርተው እየወሰዱ ያሰለጥኗቸውም ነበር። ስለዚህ በመጀመሪያ ዙር በሁለተኛ ዙር እንደዚህ የሰለጠኑ ወጣቶች ናቸው የበለጠ ስለ ቤተክርስቲያናቸው በማወቃቸው ምክንያት ወደ ዩኒቨርሲቲ ተመልሰው የበለጠ ያንን አገልግሎት በጽዋ የነበረውን አገልግሎት ወደ ተሻለ አገልግሎት ለማሳደግ ምን እናድርግ የሚል 4 ኪሎ ያሉ ተማሪዎች ከ5 ኪሎ፣ 5 ኪሎ ያሉ ከ6 ኪሎ፣ 6 ኪሎ ያሉ ከሌሎች ካምፓሶች ጋር ኮሚኒኬት አድርገው ወደ ጋራ አንድነት ሲመጡ ማን ብለን እንሰይመው ለሚለው ግማሹ
ማህበረ ሚካኤል ነው፣ ግማሹ ማህበረ ማርያም ነው፣ የእመቤታችን ጽዋ የሚጠጣ ነው፣ ግማሹ የገብርኤልን ጽዋ የሚጠጣ ነው፣ ማህበረ ገብርኤል ነው። ስለዚህ ይሄን ሁሉ አንድ ስም ማምጣት ለሚለው ብፁዕ አቡነ ገብርኤል ይሄ የቅዱሳን ህብረት ነው፣ ሁላችሁም የምትጠጡት ጽዋ የቅዱሳንን ጽዋ ነው፣ ስለዚህ ማህበረ ቅዱሳን ብለን እንሰይመው ብለው እሳቸው በሰየሙ ስያሜ ነው የሚጠራው። ብዙ ጊዜም በሌላ ትርጉም ብንወስደው። ስለዚህ እነዚህ ማህበረ ቅዱሳን ዋና አገልግሎቱ በተለይ በከፍተኛ ትምህርት ተቋማት ውስጥ ያለ አገልግሎት ነው። እንደው አጠቃላይ ሁኔታውን የዛሬ ቁመናውን በተወሰነ መልኩ ለማሳየት ያህል በዛሬ የማሩሳን አገልግሎት በ1984 ከተመሰረተበት ኦልሞስት 33 ዓመት ያህል ሰፊ አገልግሎት በቤተክርስቲያኗ ሰጥቷል። በኢትዮጵያ ብቻ ሳይሆን ኦልሞስት በዓለም ዙሪያ በተለያዩ አህጉሮች በሰፊው ለቤተክርስቲያን አገልግሎት እየሰጠ ያለ ተቋም። አገልግሎት ሲሰጥ እንደ ማህበር የተቋቋመ ነው። የራሱ አባላት አሉት። አንድ አባል የማህበረ ቅዱሳን አባል ሆኖ ለማገልገል በፊት ከከፍተኛ ትምህርት ተቋማት በግቢ ጉባኤ ውስጥ ተምረው የወጡ ወጣቶች በአብዛኛው፣ አሁን ግን ማንኛውም ሰው ማህበሩን አገለግላለሁ ቤተክርስቲያንን በዛ ውስጥ አገለግላለሁ ብሎ የሚያምኑ ሰው ሁሉ የድርሻውን ለመወጣት ፈቃደኛ እስከሆነ ድረስ ገብቶ የሚያገለግልበት ማህበር። ትልቅ ኮሚትመንት ነው የሚጠይቀው። አንድ ሰው የማህበሩ ውስጥ ገብቶ ለማገልገል ካለው ገቢ 2% ለቤተክርስቲያን አገልግሎት ተጨማሪ ለመዋል መስጠት ይጠበቅበታል። አንድ ሁለተኛ ራሱን መስጠት ይጠበቅበታል። ራሱን ሰጥቶ ቤተክርስቲያን ማገልገል ይጠበቅበታል። ይሄ ነው ዋና የማህበሩ ዓላማ። ዛሬ በሀገር ውስጥ 52 ማዕከላት አሉት። በሀገር ውስጥ ብቻ እነዚህ 52 ማዕከላት ወረዳ ማዕከላት በውስጣቸው ውስጥ አሉ። 452 ወረዳ ማዕከላት በሀገር ውስጥ አሉ። 452 ወረዳ ማዕከላት እና 433 ግንኙነት ጣቢያዎች። ግንኙነት ጣቢያዎች አነስ ያሉ ቦታዎች ሲሆኑ ግንኙነት ጣቢያ ነው የሚሆኑ። ሰፊ አገልግሎት የሚሰጥ ሲሆን ደግሞ ወረዳ ማዕከላት ነው የሚሆነው። ወደ 467 ግቢ ጉባኤያት። ግቢ ጉባኤ ማለት በአንድ ዩኒቨርሲቲ ውስጥ ያሉ ተማሪዎች ስለ ሃይማኖታቸው እንዲያውቁ መደበኛ ጉባኤ ተዘርግቶላቸው ትምህርት ይሰጣቸዋል። እያንዳንዱ ጉባኤ የራሱ ስራ አስፈጻሚ አገልጋይ ይኖሩታል። ትምህርት ያስተምራል። በየዓመቱ አንደኛ ዓመት ተማሪዎች፣ ሁለተኛ ዓመት ተማሪዎች፣ ሶስተኛ ዓመት ተማሪዎች እያለ ትምህርት ያስተምራል። ስለዚህ ወደ 467 ግቢ ጉባኤ አሉ። በውጭ ሀገር 7 ማዕከላት አሜሪካን ጨምሮ፣ አሜሪካ እንደ አንድ ማዕከል ነው። ካናዳ አንድ ማዕከል ነው። ዩሮፓ አንድ ማዕከል ነው። ሩቅ ምስራቅ እንዲህ እያለ 7 ማዕከላት አሉት። አፍሪካ ውስጥ ያሉ ማዕከላትን ጨምሮ 24 ንዑሳን ማዕከላት እና 26 ግንኙነት ጣቢያዎች አሉ። በማዕከላት ውስጥ የተለያዩ ቦታዎች የሚመሩት በንዑሳን ማዕከላት እና ግንኙነት ጣቢያዎች ነው። ለምሳሌ አሜሪካ ውስጥ 26 የሚደርሱ ንዑሳን ማዕከላት እና ግንኙነት ጣቢያዎች አሉ። ዲሲ አንድ ተብሎ፣ ሎስ አንጀለስ፣ አትላንታ፣ ሲያትል እንዲህ እያለ ማለት ነው። ወደ 18 ግቢ ጉባኤያት አሜሪካ ውስጥ አሉ። በአሜሪካ የሚገኙ ኮሌጆች ውስጥ የሚማሩ ተማሪዎች ወደ ካሌጅ ሲሄዱ በሰንበት ትምህርት ቤት የተማሩትን ትምህርት ቀጥለው የሚማሩበት፣ ሰንበት ትምህርት ቤትን ባይገቡና በካሌጆች ውስጥ ቢገኙ ሞር ሃይማኖታቸውን አውቁ ቤተክርስቲያን የሚያገለግሉ እንዲሆኑ ትምህርት የሚሰጥበት ነው። ወደ 18 ግቢ ጉባኤያት አሉ። ከ1852 በላይ መደበኛ አገልጋዮች አሉት። በብዙ ሺህ የሚቆጠሩ አባላትና በሚሊዮን የሚቆጠሩ ደጋፊዎች ስላለፈው 33 ዓመት አገልግሎት ሲሰጥ ቆይቷል ማህበረ ቅዱሳን። ይሄን ማወቅ ለምንድን ነው የሚያስፈልገው? ሪሰንትሊ ከአንዳንድ በተለይ እኛ ቤተክርስቲያን ካሉ ሰዎች ስሰማ የነበረው ነገር ነበረ። ያው ይሄ የነፃ ሀገር ስለሆነ አንድ ተቋም አንድ ነን ፕሮፊት ተቋም አመታዊ በጀቱን ጨምሮ ኤቭሪቲንግ የሚያንቀሳቀሰው ነገር ፐብሊክሊ ፐብሊሽ የሚደረግ ስለሆነ ፕሮፐርሊ ነን ታክስብል ሆነው ከታክስ ፍሪ ሆነው አገልግሎት የሚሰጥ ተቋም ስለሆነ በተለይ አሜሪካ ውስጥ የተቋቋሙ እንደ አንድ አትራፊ እንዳልሆነ ተቋም ማንኛውም አብያተ ክርስቲያናትም ሀገረ ስብከቱ ምኑም በሚቋቋሙበት ሁኔታ ብዙ ሚሊዮን ዶላር ገቢ ወጪ ሪፖርት የሚደረገውን ከማየት እንደ ቢዝነስ
ብዙ ሚሊዮን ዶላር የሚያሽከረክር ቢዝነስ አድርጎ የማሰብና የዛ አይነት እሳቤዎች ሪፍሌክት ያደረጉ ሰዎች ስላየው ነው። እንግዲህ ይሄን ሁሉ 1852 መደበኛ ሰራተኛዎችን በዓለም ዙሪያ የሚያስተዳድር ተቋም ነው። እነዚህ ደግሞ ቤተክርስቲያንን የሚያገለግሉ ቤተክርስቲያን አስፈላጊውን እገዛ የሚሰጡ እነዚህ ሁሉ ግቢ ጉባኤያት ያሉ ተማሪዎችን የሚያስተምሩ እነዚህን ሁሉ ተቋማት የሚመሩ መሆናቸውን ልብ ይሏል። እንግዲህ አመሰራረቱ ቅድም አንስቻለሁ። በተወሰነ መልኩ ለማኅበረ ቅዱሳን መመስረት እንደ አብይ ምክንያት የሚነሱ እነዚህ 4 ነገሮች ናቸው። አንደኛው የከፍተኛ ትምህርት ተቋማት ውስጥ የነበረው የጥቂት ኦርቶዶክሳውያን እንቅስቃሴ፣ ቅድም የነገርኳችሁ በጽዋ ማህበራት እንዲህ የነበረው እንቅስቃሴ በብፁዕነታቸው ብፁዕ አቡነ ጎርጎርዮስ ካለ ወደ ዝዋይ ጠርተው አሰልጥነው የላኳቸው ወጣቶች ያደረጓቸው ነገሮች ተመልሰው የተሻለ ስራ ለመስራት ሪይዘው አላማ አድርገው የተንቀሳቀሱት እንቅስቃሴ ውጤት ነው። ኦን ቶፕ ኦፍ ዳት እንግዲህ ታስታውሱ ከነበረ በ1993 የደርግ መንግስት ሲወድቅ ከመውደቁ በፊት ኢህአዴግ ከመምጣቱ በፊት በካሌጅ ውስጥ ያሉ ተማሪዎች ጠቅላላ ይዝመቱ ጦርነት ሀገራቸውን ለመታደግ የሚል ሙቭመንት ነበረ። በዛ ምክንያት በየኮሌጁ የነበሩ በከፍተኛ ትምህርት ተቋማት የዛኔ ከፍተኛ ትምህርት ተቋማት በጣት የሚቆጠሩ ናቸው። ወደ ብላቴ ሄደው ሰልጥነው ወደ ውጊያ ለመሄድ የሄዱበት አጋጣሚ ነው 1983። ይሄ ምክንያት ምንድን ነው የሆነው? ትንንሽ የነበሩት እንቅስቃሴዎች 4 ኪሎ የነበሩ 5 ኪሎ ጅማ ምናምን የነበሩት በትንሹ መንፈሳዊ ጽዋ ተደራጅተው ሲሰሩ የነበሩ ወጣቶች ስለ ሃይማኖታቸው አውቀዋል። እንዴት እንደሚሰሩ እንዴት እንደሚደራጁ አውቁ። በጋራ ያገናኘ ግን ትልቅ አጋጣሚ ሆኗል። እኔ በፈተና ውስጥ ትልቅ ነገር ይወለዳል ማለት እንደዚህ ነው። በዛ የተገናኙ ወጣቶች በፕላቴ ለውትድርና ትሬኒንግ እየወሰዱ ግን ደግሞ በጎን ስለ ሃይማኖታቸው እንዴት ነው በየዩኒቨርሲቲው ስለሚደረገው አንዱ ዩኒቨርሲቲ ስላለው ሌላ ዩኒቨርሲቲ ስላለው ልምድ የመለዋወጥ ያንን አገልግሎት ወደ ጋራ ማምጣት ሀሳቦች የተንሸራሸሩበት ነው። የአጋጣሚ ብዙ አልቆየም። እንደው ከዚህ ጋር ሁሌ ተደጋግሞ የሚነሳው ማህበሩ የተመሰረተበት አንዱ ከእመቤታችን ልደት ጋር የሚገናኘው የእመቤታችንን ልደት በብላቴ ያከበሩበት ሁኔታ ምናልባት ታሪኩን በሚዲያም በምንም ይሄ ብዙ ሰምታችሁት መጣቁት ስለሆነ ብዙ ጊዜ አላጠፋበትም። ግን በዚህ አይነት መሰረት የተመሰረተ ነው የማህበረ ቅዱሳን። እንግዲህ ማህበረ ቅዱሳን ራሱ ርዕይ ተልእኮ አድርጎ የሚሰራ ተቋም ነው። በቅርብ ጊዜ ባለፈው 2 ዓመት ያለፈውን 30 ዓመት ሂደቱን አይቶ እንደ አዲስ ተቋማዊ ለውጥ አድርጓል። በዛ ተቋማዊ ለውጥ አዲሱ ርዕይ አድርጎ ያስቀመጠው ይሄ ነው። ቤተክርስቲያን ሁለንተናዊ መሪነት ሚናውን ስትወጣ ማየት የሚል ነው። በጣም ሰፊ ትንታኔ ያለው ነው። ወደዛ አልገባም። እንግዲህ የማህበሩ ተልእኮ ለቤተክርስቲያን ተልእኮ መሳካትና ለህልውናዋ የሚተጋ የተደራጀ ኦርቶዶክሳዊ ርቱ ዘመናዊ ሁለገብ መሪና አገልጋይ ትውልድ ማፍራት። ይሄ ከሰንበት ትምህርት ቤቶች ጋር አብሮ በመስራት ከገዳማት ጋር አብሮ በመስራት ከአብነት ትምህርት ቤቶች ጋር አብሮ በመስራት ከአብያተ ክርስቲያናት ጋር በመተባበር አብሮ በመስራት የሚያመጣው እንጂ የተለየ አካል አይደለም። የራሱ መዋቅር ያለው ነው። ቤተክርስቲያን የምታውቀው መዋቅር ያለው ነው። የግድ አጥቢያ ቤተክርስቲያን ውስጥ መግባት ወይም እንደሚባለው ኦን ማድረግ እንዲህ የሚያስፈልገው አይደለም። ቤተክርስቲያን አንዱ መዋቅር ነው ያላት። ወረዳ ቤተ ክህነት፣ ከዛ ሀገረ ስብከት፣ ከዛ ጠቅላይ ቤተ ክህነት። ጠቅላይ ቤተ ክህነት ጋር ካሉት መዋቅር አንዱ ሰንበት ትምህርት ማደራጃ መምሪያ ስለሆነ በዛ ስር ደግሞ የማህበረ ቅዱሳን የሰንበት ትምህርት ቤቶች ደግሞ እንቅስቃሴ አለ። የሰንበት ትምህርት አንድነት በራሱ ፓራላል ሆኖ ከላይ እስከታች መዋቅር ኖሮት የሚሄድ ነው። እንግዲህ ዌብሳይቱ ላይ የምናገኘው ነው። ዌብሳይቱ ላይ ልትመለከቱት ትችላላችሁ። ማን ነው? ምንድን ነው? እንዴት ነው የሚሰራው? ምንድን ነው የሚሰራው የሚለውን ተልእኮ ምንድን ነው? እሴቶቹ ምንድን ናቸው? እያንዳንዱ አባል ቤዝዶን እዚህ ላይ በተጠቀሱት እሴቶች ቤተክርስቲያንን እንዲያገለግል ነው የሚጠበቅበት። በደንብ መንፈሳዊ ሆነው ቤተክርስቲያንን ያለ
መሰሰት ጊዜውን ሰጥቶ እንዲያገለግል የሀሳብ መሪ እንዲሆን በመተባበር ከምንም ጋር በመተባበር ቤተክርስቲያንን እንዲያገለግል ሙያ አክባሪ የሆነ ምክንያታዊ ሞጋች የሆነ ተጠያቂ የሆነ ተጠያቂነትም አብሮ ያለው እንዲሆን የሚል ነው። ዓላማዎቹ እዚህ ላይ የተዘረዘሩት ናቸው። የሰንበት ትምህርት ዓላማዎችን ባለፈው እንዳየን የቤተክርስቲያን ተቋማዊ አስተዳደር የአሰራር ስርዓትና አስተሳሰብ በቴክኖሎጂ እና በልዩ ልዩ መንገዶች በመደገፍ ዘመኑን ለዋጀ አገልግሎት ማብቃት። ይሄ በዚህ ውስጥ እንግዲህ ሚዲያ የ24 ሰዓት አገልግሎት ሚዲያ አለው። ያንን አገልግሎት ይሰጣል። በቴክኖሎጂ ቤተክርስቲያንን ያግዛል። ማህበሩንም በቴክኖሎጂ በታገዘ መልኩ እንዲያገለግል ያደርጋል። ሌላው የከፍተኛ ትምህርት ተቋማት ተማሪዎች ሙሉ ስብዕና የሚገነባ ስርዓተ ትምህርት በማስተማር ዘመኑን የዋጁ ምሉ ኦርቶዶክሳዊ ማድረግ። እንግዲህ እያንዳንዱ ካሌጅ ውስጥ የሚገባ ተማሪ ልክ አንደኛ ዓመት፣ ሁለተኛ ዓመት፣ ሶስተኛ ዓመት፣ አራተኛ ዓመት እያለ ከካሌጁ ኮርሶች እንደሚወስደው የአንደኛ ዓመት፣ የሁለተኛ ዓመት፣ የሶስተኛ ዓመት እያለ ከፓራራሊ ከማህበረ ቅዱሳን ግቢ ጉባኤ የሚሰጠውን ደግሞ ኮርስ ይከታተላል። ልክ ግራጁዌት ሲያደርግ አብሮ ግራጁዌት ያደርጋል። ስለዚህ መንፈሳዊውን ትምህርት ግራጁዌት ያደርጋል። የዘመናዊንም ትምህርት ደግሞ ዲግሪ ይዞ ይሄዳል ማለት ነው። አንዳንዶቹ ኢቭን ከመደበኛው አልፎ የአብነት ትምህርትም የሚያስቀጽሉ ግቢ ጉባኤያት አሉ። የአብነት ትምህርቱን ተምሮ ድቁናቸውን ይዘው የሚወጡ በግቢ ጉባኤ ውስጥ ድቁናቸውን ይዘው ተምረው የሚወጡ ተማሪዎች አሉ። ይሄ ቀላል አይደለም። በኋላ በቁጥር እናየዋለን ምን ያህል ተማሪ እንደሚያስተምር ማለት ነው። የተተኪ ትውልድ ምንጭ ለማጎልበት የሰንበት ትምህርት ቤትን አቅም በማጠናከር የህፃናትና የወጣቶች የተተኪ ሚና ማሳደግ። ይሄ ከሰንበት ትምህርት ቤቶች ጋር በመስራት ሰንበት ትምህርት ቤቶች በደንብ የተደራጁ ያደጉ የሚጠበቅባቸውን የሚሰሩ እንዲሆኑ መርዳት፣ ማገዝ፣ አብሮ መስራት ነው አንዱ ዓላማ። ሌላው ኦርቶዶክሳዊ መንፈሳዊነት በተግባር የሚገለጽ ቤተሰብና አንድነቱን የጠበቀ ኦርቶዶክሳዊ ማህበረሰብ በመገንባት የተደራጀና የተናበበ አገልግሎት መስጠት። እኛውም ብዙ ጊዜ ሳይቸግረን እርስ በርስ እንባላለን። ሌሎቹ ጋር ብንመለከት በሌሎች እምነት ያሉ ምን ያህል እርስ በርስ በመረዳዳት ማህበራዊ አገልግሎታቸውን በሌሎች ነገሮች እንዴት እንደሚረዳዱ መቼስ እኔ ምስክር አልሆናችሁም፣ ብዙዎቹ የምታውቁት በስራ በኑሮ በትምህርት እየተረዳዱ የነሱ እምነት ተከታዮች በኢኮኖሚካሊ በማህበራዊ አገልግሎትም በፖለቲካው ዘርፍም በሁሉም የጠነከሩ እንዲሆኑ። ዛሬ ፖለቲካውን መድረክ ብንመለከት አብዛኛው ምን አይነት ሰው ነው ብትሉት የምታውቁት አይደለም። ያ እኛ ኦርቶዶክሳውያን በጋራ መስራት ሲጠበቅብን እንዲህ አይነት ትልልቅ ተቋማት ማህበራት ካሉ ከነሱ ጋር አንድነት ከሰንበቶች አንድነት ጋር ከሀገረ ስብከቱ ጋር አብሮ መስራት ስንችል ጭራሽ አንድ አጥቢያ ጋር እንኳ ያለን መገፋፋት ነው። ገሌ እንደዚህ ነው፣ ከዚህ ማህበር ነው ሊመጣብን ነው፣ ከዛ ማህበር ነው ሊመጣ። ይሄ ነው የሚያስጨንቀን። አንድ ህብረተሰብ ኦርቶዶክሳዊ ማህበረሰብ የሚል መመስረት አንዱ ዓላማ ያ ነው። ከአጥቢያ ጀምሮ እርስ በርሱ የሚትረዳዳ በአንድ የሚተሳሰብ በማህበራዊ አገልግሎት የጠነከረ በኢኮኖሚ የተሳሰረ አብሮ ቢዝነስ የሚሰራ አብሮ የሚያድግ አብሮ ደግሞ በእምነቱ የጠነከረ እንዲሆን ማድረግ። ቅድም የግብጾቹ ምሳሌ ሳነሳላችሁ ነበር። ግብጽ ውስጥ ባለፈው ሄጄ አንድ አባት ሳወራቸው በጣም ታፕ ከሚባሉ ሀብታሞች ውስጥ ታፕቴን ቢታይ 6-7ቶቹ ኦርቶዶክሳውያን ናቸው። ያ ሁሉ ሙስሊም እያለ ማለት ነው። ለምን? እንደዚህ በደንብ የተደራጀ ሆነው ስለሚሰሩ ነው። ኢኮኖሚካሊ ስትሮንግ ናቸው። ኢኮኖሚካሊ ስትሮንግ ሲሆን ኢንፍሉዌንሻል ይሆናሉ። ኢንፍሉዌንሻል ሲሆኑ ትንሽም ቢሆኑ የሚመጣውን ተጽዕኖ ተቋቁሞ የመኖር አቅም አላቸው። ግብጽ ውስጥ ብትሄዱ እያንዳንዱ ቤተክርስቲያን ዙሪያው በፖሊስ ይጠበቃል። መንግስት ፖሊስ አቁሞ ያስጠብቀዋል እያንዳንዱ ቤተክርስቲያን። ለምን? ተጽዕኖ ፈጣሪ የሆኑ አካላት ስላሏቸው ማለት ነው። በተደራጀና ተደራሽነቱን ማዕከል ባደረገ መንገድ ስብከተ ወንጌልን ማስፋፋት፣ ሐዋርያ ተልእኮን ማድረስ። ይሄ ስብከተ ወንጌልን ማስፋፋት በቴክኖሎጂም በኢንተርኔት በሚዲያ ከዛ በተጨማሪ በአካልም ጠረፍ ድረስ ሄዶ ማለት ነው። በዚህ አገልግሎት በጠረፍ የሚገኙ
ሰዎችን ኦርቶዶክሳውያን በማድረግ በማጥመቅ በማስተማር በማጥመቅ በቋንቋቸው እንዲማሩ በማድረግ ኢትዮጵያ ውስጥ ባሉ ቋንቋዎች ጠቅላላ ወንጌል እንድትሰበክ በጣም ሰፊ ስራ እየሰራበት ያለ ነው። በቤተክርስቲያን ላይ የሚነዙ የርዕዮተ ዓለም ትርክቶች፣ የአጽራረ ቤተክርስቲያን እንቅስቃሴዎችን ጥናትና ምርምርን በተመረኮዘ መልኩ ዕቅበተ እምነት ስራዎችን መስራት፣ መሞገት፣ ምላሽ መስጠት። የራሱ የጥናትና ተቋም ምርምር አለው። የጥናትና ምርምር ተቋም አለው። በዛ ተቋም ጆርናሎች ፐብሊሽ ያደርጋል፣ ሪሰርች ያደርጋል፣ ለሚመጡ ጥያቄዎች ምላሽ እንዲሰጥ ያደርጋል፣ ለአባቶች አስፈላጊውን ኢንፑት ይሰጣል፣ መረጃዎች ይሰበስባል። እንደዚህ አይነት ስራዎችን የሚሰራ ትልቅ ተቋም ያለው ነው። ተመረጡ በተለይ ገዳማት ላይ ላለፈው 30 ዓመት በጣም ሰፊ ስራ ሰርቷል ማህበረ ቅዱሳን። ማህበረ ቅዱሳን ከሚታወቅበት ነገር አንዱ ይሄ ነው። ገዳማትና የአብነት ትምህርት ቤቶች ተዘንግተዋል፣ ተረስተዋል፣ የሚያያቸው የለም እያለ ከምዕመናን እያስተባበረ ገዳማት ራሳቸውን እንዲችሉ የገቢ ማስገኛ እንዲኖራቸው ማድረግ፣ ማሰልጠን፣ የአብነት ትምህርት ቤቶች አዳዲስ ትምህርት ቤቶች እንዲሰራላቸው ከሳር ቤቶች ወደ ተሻለ የማደሪያ ትምህርት ቤቶች እንዲያድጉ በጣም 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 ሰፊ ስራ ሰርቷል። አሁን ደግሞ ሞር ያንን ወደ ሌላ ሌቭል ወደ ማሳደግ የልዕቀት ተቋማት ወደ መሆን ወደሚችሉበት ደረጃ አድገው እንዲሄዱ የሚል አዲሱ ተቋማዊ ለውጥ ይዞ የመጣው ነው። ማህበሩ ዘመኑን የዋጀ ተቋማዊ የአሰራር ስርዓት በመዘርጋት ተልዕኮውን ማሳካት የሚችልበትን አቅም መፍጠር፣ በሰው ኃይል በተለያየ እንዲሁም ዓለም አቀፋዊ ግንኙነቶችን በመፍጠር ኦርቶዶክሳውያን ኢኮኖሚያዊ፣ ማህበራዊ እና ፖለቲካዊ ተሳትፏቸውን ማሳደግ የሚል እነዚህን ዓላማዎች ይዞ የሚሰራ ተቋም ነው ማህበረ ቅዱሳን። እንግዲህ ከብዙ በጥቂቱ ማህበረ ቅዱሳን ይህንን ነው የሚመስለው። አገልግሎቶቹን ሁሉን ማንሳት ባንችል እንኳን በተወሰነ መልኩ እንደው እንድናያቸው ነው። ቅድም ግቢ ጉባኤያት ብያለሁ። በግቢ ጉባኤያት በሀገር ውስጥ ብቻ ወደ 250 ሺህ የዩኒቨርሲቲ ተማሪዎች በአመት ውስጥ ያስተምራል፣ በየአመቱ ማለት ነው። ቅድም ካነሳናቸው እንትኖች በተጨማሪ ስለዚህ ይህ ተቋም ኦፍኮርስ ትልቅ ፋይናንስ ቢያንቀሳቅስ የሚገርም አይደለም። አብረን ደግሞ ብንሰራ የበለጠ ቤተክርስቲያንን እንጠቅማታለን እንጂ ወደኋላ አንጎትትም። ከአጥቢያ ጋር የሚገናኝበት ይህን ሁሉ ኃላፊነቱና ሪስፖንሲቢሊቲውን ትቶ አንድ አጥቢያን የኔና የዛ የማድረግ ዓላማ ያለው አይደለም የሚለው እንደው በሚገባ እንድንረዳ ከሚል ነው ያነሳሁት። እዚህ አሜሪካ ውስጥም ወደ ቅድም እንደተናገርኩት 25 ንዑሳን ማዕከላትና ግንኙነት ጣቢያዎች አሉት። 12 ንዑሳን ማዕከላት፣ 13 ግንኙነት ጣቢያዎች። እነዚህ ናቸው ዝርዝሮቹ። በጣም በሰፊው ይሰራል። የአቡነ ጎርጎርዮስ ትምህርት ቤቶች በ8 የተለያዩ ንዑሳን ማዕከላት የአቡነ ጎርጎርዮስ ትምህርት ቤቶች አሉት። ልጆችን ያስተምራል። ቅድም እንዳየነው በዩኒቨርሲቲዎች የአብነት ትምህርት ቤቶች የግቢ ጉባኤያትን አቋቁሞ ያስተምራል። ሌሎቹን በዲስከሽን እንድንቀጥል በሚነሱ ጥያቄዎች የዛሬ ስልጠና ላይ እንደው ይህንን ለማጠቃለል ብፁዕነታቸው አቡነ ጎርጎርዮስ ብዙ ጊዜ ትልቁ የማህበረ ቅዱሳን ሀሳብ መስራች ስለሆኑ ይህንን እዚህ ለመድረስ በጣም የሚገርም ሀሳብ ነው አይደል? የሚገርም ነው። አንዳንዴ አንድ ነገር ከሆነ በኋላ ማየት ቀላል ነው፣ ሳይሆን ግን ማየት ከባድ። ዩኒቨርሲቲ ውስጥ ያለን ተማሪ ካህናትን ልኬ ወይም ሌላ አካላትን ልኬ ላስተምር ቢባል ከባድ ነው። ዩኒቨርሲቲ ውስጥ ነው ለመድረስ የሚቻልበት መንገድ ከባድ። ያንን መንገድ እዛው ዩኒቨርሲቲ ውስጥ ያሉ ተማሪዎችን ወስጄ ባሰለጥን እና እነዛን ባሰማራ እነሱ ሌሎችን እያስተማሩ ነገ ከዩኒቨርሲቲ ውስጥ ተምሮ የሚወጣው አካል በሁለት በኩል የተሳለ ስለት ያለው ኃይል ይሆናል። አንድ በዘመናዊ ትምህርት የተማረ፣ ሁለት መንፈሳዊ ትምህርትን ያወቀ የተማረ፣ ቤተክርስቲያኑን የሚያውቅ ጠንቅቆ ማገልገል
ዝግጁ የሆነ አካል መውጣት ይችላል። ስለዚህ ቤተክርስቲያንን ነገ የሚታደግ ትውልድ የሚመጣው በእንዲህ አይነት መንገድም ጭምር ነው ብለው ያንን ራዕይ አይተው መሬት ላይ ያወረዱ የሰሩ አጭር እድሜ ኖሩ፣ ግን ታሪካቸው ይህን የመሰለ ትልቅ ተቋም መስርቶ የሄደ አባት ናቸው። እሳቸው የተናገሩትን ቃል አንብበን አብረን አይተን ወደሚቀጥለው እንሄዳለን። ጌታ ለእያንዳንዱ ሰው ስራ ሰጥቶታል። ያንን መስራት የእሱ ፈንታ ነው። ቢቻለው እሱን ማገድ የዲያብሎስ ስራ ነው። ቢቻለው ያሉ ከቻለ ዲያብሎስ ከቻለ፣ ለምን ያንን የምንቋቋምበትን ኃይል እግዚአብሔር ስለሚሰጠን። በእርግጥ ስራውን እግዚአብሔር እንደሰጠ ያህል ሰይጣን ሊያግድህ ይሞክራል። ሌላ ነገር በበለጠ ደስ የሚያሰኝ ሊያቀርብህ ይጥራል። ሌላ ነገር ደስ የሚያሰኝ የሚመስል ነገር ያቀርብልናል ከመንገዳችን የሚያስብ። በዓለማዊ ተስፋዎች ያባብልሃል። የሐሜት ጎርፍም ያስወርድብሃል። በእርግገ እንድጠፋ ስም ይወጣልሃል። እንዲህ ነህ ትባላለህ፣ እንዲህ ስለሆንክ ነው። ቤተክርስቲያንም ባገለገልበት የሁሉ ሊመጣብህ ይችላል። ደራሲያን እንዲጠይቁህ እጅግ ስመጥሩ ሰዎችን በክፉ እንዲያናግሩብህም ይጠቀምባቸው። ጲላጦስ፣ ሄሮድስ፣ አናንያን፣ ቀያፋን ሁሉንም በአንተ ላይ ያድማሉ። አንተ ግን በጸና ውሳኔ በማያወላውል ቅናት በመጨረሻ ላደረገው የሰጠን ስራ ፈጸምኩ ሃይማኖቴንም ጠበቅኩ ለማለት እስክትችል ድረስ የህይወትን ዓላማና የተፈጠርክበትን ግብ ተከተል ይሉናል። አንተ ግን ስራን ስራ በሚለው መልእክታቸው። ስለዚህ ቤተክርስቲያን በብዙ ፈተና ውስጥ ሁሌ ታልፋለች። ሁሌ ፈተና ከቤተክርስቲያን ተለይቶ አያውቅም። ሐሜት፣ ሌላ ስም፣ ስድብ፣ ዛቻ፣ ብዙ ነገር ሊመጣበት ይችላል አንድ ሰው ሲያገለግል። ይሄ ሁሉ ግን እንደምንም ቆጥረው ስራህን ስራ ነው ያሉት። ይሄ ተሰነ መዋቅር ነው። ሌላ እንግዲህ ሌሎች ማህበራትም እንደዚሁ በቤተክርስቲያን ስር ሆነው አገልግሎት ያገለግላሉ። በየአጥቢያው የሚዋቀሩ የሚቋቋሙ ማህበራት ሊኖሩ ይችላሉ። የጽዋ ማህበራት አንድ ናቸው። የጽዋ ማህበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት ነው። ሰዎች 12 24 እየሆኑ ቅዱስ ሚካኤልን ቅዱስ ገብርኤልን እየዘከሩ ካህናትን ችግረኞችን እያበሉ በረከት የሚያገኙበት፣ በዛ ተገናኝተው ደግሞ ተጨማሪ ስራ ደግሞ ለቤተክርስቲያን በአገልግሎት በገንዘብ ገዳማትን በማየት የሚያበረክቱበት ነው። ስለዚህ በዚህ የጽዋ ማህበራት አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ የጽዋ ማህበራት አሏት። የአገልግሎት ማህበራት የተቋቋሙ የተለያዩ የአገልግሎት ማህበራት አሉ። አገልግሎት የሚበረከትባቸው ደጆችሽ አይዘጉ በገዳማት ላይ እንደዚህ በአብነት ትምህርት ቤት ላይ ስራ ለመስራት የተቋቋሙ ናቸው። የጉዞ ማህበራት ገዳማቱን አብነት ትምህርት ቤቶችን እየሄዱ ምዕመናን እንዲጎበኙ እንዲያዋቸው በረከት እንዲቀበሉ፣ በረከት ሲቀበሉ ደግሞ ገዳማቱን በመርዳት እንዲያገለግሉ እንዲራዱ የተቋቋሙ ናቸው እነዚህ ማህበራት። ስለዚህ ቤተክርስቲያን ዘርፈ ብዙ የሆኑ ብዙ የአገልግሎት መስክ ያላት ተቋም ናት። ስለዚህ እንደ አንድ አጥቢያ በአጥቢያችን ያሉትን የሚቋቋሙትን አካላት ጋር ስንሰራ ከሌሎች ከነዚህ ተቋማት ጋር ፖዚቲቭ በሆነ መልኩ በመተባበር በመተጋገዝ መረዳዳት መተያየቱ ለቤተክርስቲያን ይጠቅማታል እንጂ አይጎዳት። እኛ ግን ብዙ ጊዜ የምናየው በኔጌቲቭ ነው። ብዙ ጊዜ የምናየው እንደዚህ ከመጣብን ገሌ የዚህ ማህበር ነው፣ ኧረ እያያችሁ እንዳይወስድብን እንዲህ እንዳያደርግብን አይነት ነገር ነው ብዙ ጊዜ የሚሄደው እና ከእንዲህ አይነት አስተሳሰብ ወጥተን ቤተክርስቲያንን በጋራ የምናገለግልበት እንድትሆን እግዚአብሔር አምላካችን ማስተዋሉን ጥበቡን ይግለጥልን። በጥያቄና መልስ ሌሎቹን እናዳብራለን። አሁን መድረኩ ለጥያቄና መልስ ክፍት ነው። ይሰማል አይደለም? ይሰማል። ጥያቄ፣ አስተያየት ወይም ተጨማሪ ነጥቦች የምታውቁትን ሼር የምታደርጉ በተለይ ሌሎች ማህበራት ተብለው በተገለጹት ታውቋቸው እንደነ ማህበረ ጽዮን ትልቅ ማህበር ነው። ማህበረ ጽዮን ረጅም ዓመት ያስቆጠረ በህብረት በአንድነት የሚኖርበት
የአባቶቻችን የሐዋርያትን የ72ቱን አርድእት የ36ቱን ቅዱሳት አንስት ይት በዓል ተከትለው በጋራ የሚኖሩ ደሞዛቸውን አንድ ላይ አድርገው የኔ ብር፣ የኔ ገንዘብ፣ የኔ ሴቪንግ ሳይሉ የሚኖሩ ሰዎች የሚኖሩባት እንዲህ አይነት እንኳን ማህበር ያለባት ቤተክርስቲያን እንደሆነ ምን ያህሎቻችን እንደምናውቅ አላውቅም። ማህበረ ጽዮን በጸደኒያ ማርያም ቡራዩ እዛ አካባቢ ቤዝ አድርገው የሚኖሩ ናቸው። ብዙ ወንድሞቻችን እህቶቻችን በአንድነት ማህበር በጋራ ሆነው የሚኖሩበት፣ ልጆቻቸውን በጋራ የሚያሳድጉበት፣ መንፈሳዊ ህይወታቸውን በቃ ክርስትናን በዓለም እየኖሩ ገዳማዊ ህይወት ኦልሞስት የሚኖሩበት አይነት ማህበር ነው። ታዲያ ይህ ማህበር ብዙ ስራዎች ሰርቷል። ላይክ እነ መለከት መጽሔት ታስታውሱ ከነበረ መለከት መጽሔት ረጅም ዘመን በማሳተም ወንጌልን ያስፋፉ የሰበኩ ትልቅ ስራ የሰሩ ናቸው። እንደው ስለ ማህበራት ስላነሳ እንደ ሳምፕል ሳናነሳው እንዳናልፍ ነው። ሌሎችም እንደዚሁ ልታነሱ ትችላላችሁ። ጥያቄ ካለ መድረኩ ክፍት ነው። ሲሳይ ጠይቃለሁ። ሲሳይ ይቀጥሉ። እሺ ስንታየው ነኝ። አይ ሰንበት ትምህርት ቤትና ማህበረ ቅዱሳን ያላቸው ሪሌሽን ምንድን ነው? አሁን ለምሳሌ አንድ ማህበረ ቅዱሳን አባል የሰንበት ትምህርት ቤት የሰንደይ ስኩል አባል መሆን ይችላል? ጥሩ ጥያቄ ነው። በጣም ጥሩ ጥያቄ ነው። አንድ የማህበረ ቅዱሳን አባል ለመሆን ከሚያስፈልጉት ክራይቴሪያዎች አንዱ ቅድም የተወሰኑትን ገልጬላችኋለሁ። ለአገልግሎት ብሎ ቤተክርስቲያንን በኮሚትመንት አገለግላለሁ፣ በተሰማራውበት አገለግላለሁ ብሎ ኮሚትድ መሆን እንግዲህ 2% ሳለሪውን ኮንትሪቢዩት ማድረግ እንዳለ ሆኖ ዋናኛ ሪኳየርመንቱ ግን በአንድ አጥቢያ ቤተክርስቲያን በሰበካ ጉባኤ አባልነት የተመዘገበ። ሰበካ ጉባኤ አባልነት ማለት የሰበካ ጉባኤ ስራ አስፈጻሚ የሆነ ማለት አይደለም። በሰበካው በአባልነት ተመዝግቦ ያለ መሆን ይኖርበታል፣ ወይም በሰንበት ትምህርት ቤት አባልነት የተመዘገበ መሆን ይኖርበታል፣ ወይም ሁለቱንም ሊሆን ይችላል። ስለዚህ አይከለክለውም። ማንኛውም የሰንበት ትምህርት ቤት የማህበረ ቅዱሳን አባል ምክንያቱም ኦርቶዶክሳዊነቱ የሚረጋገጠው በእነዚህ ከሁለት በአንዱ ስለሆነ ማለት ነው። አንድ አባል እድሜው ለምሳሌ ቤተሰቦቹ ኦልሬዲ በሰበካ ጉባኤ የተመዘገቡ ከሆኑና ራሱን ችሎ ቤተሰብ ካልመሰረተ ስቲል በቤተሰቡ ስር ተመዝግቦ የሰንበት ትምህርት ቤት አባል ሊሆን ይችላል አይደል? ስለዚህ አትሊስት የሰንበት ትምህርት ቤት አባል የሆነ ወይም የሰበካ ጉባኤ በአንድ አጥቢያ ውስጥ የተመዘገበ መሆን ሪኳየርመንቱ። ስለዚህ አንድ የማህበረ ቅዱሳን አባል ሰንበት ትምህርት ቤት ጋር ገብቶ ሰንበት ተማሪ ሆኖ አገልጋይ ተገልጋይ መሆን ይችላል። አንድ የሰንበት ትምህርት ቤት የማህበረ ቅዱሳን አባል በአንድ አጥቢያ ውስጥ አባል ሆኖ በመደበኛ አባል ሆኖ ዝም ብሎ ተገልጋይ ሊሆን ይችላል። መደበኛ አባል ሆኖ አገልጋይ ሊሆን ይችላል። አይከለክለውም። እንደውም ግዴታው ነው ያ መሆን። ይመልሰዋል ጥያቄው? ይመልሰዋል። አዎ ትንሽ ደግሞ ማለት የምችል ከሆነ ያላቸው ሪሌሽን ብትገልጽልን ደስ ይለኛል። ሰንደይ ስኩል እና ማህበረ ቅዱሳን ያላቸው ሪሌሽን ናቸው። እንግዲህ ቅድም እንዳልኩት ሁለቱም በሰንበት ትምህርት ቤቶች ማደራጃ መምሪያ ስር ያሉ ተቋማት ናቸው። የሰንበት ትምህርት ቤቶች እና የማህበረ ቅዱሳን። ማህበረ ቅዱሳን እንደ ማህበር ከላይ ጀምሮ ያው በዋናው ማዕከል የስራ አመራር ኮሚቴ አለው። ከዛ ስር ማለት ነው የስራ አመራር ኮሚቴ፣ ከዛ የስራ አስፈጻሚ ኮሚቴ አለው። ይሄ በዓለም አቀፍ ደረጃ ማለት ነው ዋናው ማዕከል። ከዛ ማዕከላት አሉ፣ ቅድም የዘረዘርናቸው ማዕከላት በውጪ በሀገር ውስጥ። ከዛ ከማዕከላቱ በታች ንዑሳን ማዕከላት ወይም ግንኙነት ጣቢያዎች ሊኖሩት ይችላሉ። በግንኙነት ጣቢያ ውስጥ አባላት አሉት። ግንኙነቱ የሚሆነው የት ነው? ከአጥቢያ ጋር የሚኖረው ግንኙነት በአንድ ጎን ደግሞ ብንሄድ፣ በሌላ ጎን በሰንበት ትምህርት ማደራጃ መምሪያ የሀገረ ስብከት የሰንበት ትምህርት ቤቶች መምሪያ ይኖራል። ከዛ በወረዳ ቤተ ክህነት የሰንበት ትምህርት ቤቶች ክፍል ይኖረዋል።
ከዛ በአጥቢያ ደግሞ ሰንበት ትምህርት ቤት ይኖራል ማለት ነው። ስለዚህ በአጥቢያ ስር በሰንበት ትምህርት ቤት ስር ደግሞ አባላት ይኖሩታል። መዋቅሩ እንዲህ ራሱን የቻለ ሁለቱም በሰፓሬት ስትራክቸር የሚሄዱ ናቸው። የጎንዮሽ ግንኙነት ግን አላቸው፣ እርስ በርስ ሰፖርት። ቅድም አሁን ዓላማው ላይ ካየ ማህበረ ቅዱሳን ዓላማ ላይ ሰንበት ትምህርት ቤቶችን መርዳት፣ ብቁ እንዲሆኑ ማድረግ፣ የሚችለውን ሰፖርት መስጠት ይላል። ያ ኦፊሻል በሆነ ግንኙነት በአቅራቢያቸው ካለ ኒውስ ማዕከል ወይም ግንኙነት ጣቢያ ጋር የሚሰሩት ስራ ነው። በአባልነት ደረጃ ግን አንድ የማህበረ ቅዱሳን አባል የሰንበት ትምህርት ቤት አባልም ሊሆን ይችላል ወይም ደግሞ የአንድ አጥቢያ አባል ሊሆን ይችላል። ስለዚህ ግንኙነታቸው ይህንን የመሰለ ነው። ሁለቱም ግን በጠቅላይ ቤተ ክህነት ስር ቤተ ክህነት የምታውቃቸው ጠቅላይ ቤተ ክህነቱ የሚያውቀው መመሪያ የሚሰጠው ለአንድ ዓላማ የሚሰሩ አካላት ናቸው። አመሰግናለሁ። መልሶልኛል። እግዚአብሔር ይስጥልን። ጥሩ ጥያቄ ነው። ሌላ ጥያቄ? መግባት ይቀጥል። እሺ፣ ቃለ ሕይወት ያሰማልን። በእውነት በደንብ አድርገህ አገናኝተህ በተለይ ስለ ማህበረ ቅዱሳን በስፋት ማናቃቸውን ሁሉ እንድናውቅ ስላደረግ በጣም እግዚአብሔር ይስጥልል ለማለት ፈልጋለሁ። ወደ ጥያቄ ሲሄድ ምናልባት ስለ ሰንበት ትምህርት ቤት ነው የምጠይቀው እና የሰንበት ትምህርት ቤት እንግዲህ እንደሚታወቀው በሀገር ቤት ህፃናቶቹም በሰንበት ትምህርት ቤት ስር ሆነው ነው እና የሚያድጉት። ያው የተለያዩ ኮርሶችን ቀዳማይ ካላይ ያሉ ወጣው እንደዛ ወደ ሰንበት ትምህርት ቤት ጆይን የሚያደርጉበት እና ምናልባት በእኛ አካባቢ በውጭ ሀገር ላይ ምናልባት የሰንበት ትምህርት ቤት መዋቅራዊ በካሪኩለም በመዋቅሩ ካሪኩለም ያለው የመማሪያ ዘዴ እንዳለው አሁንም ነግረህናልና ለምን ያንን መማሪያ ካሪኩለም ወደ ቤተክርስቲያን ህፃናቶች ውስጥ ለመማሪያነት ለምን እንደው አልተጠቀምንበትም? ወይንስ የተጠቀምንበት ቦታም ካለ እንደዚሁ በሰንበት ትምህርት ቤቱ ተዋረድ መጥቶ የዛን ካሪኩለም ይዘው ከመጡ ሲያድጉ ወደ ሰንበት ትምህርት ቤት ጆይን ለማድረግ በጣም ቀላልም ይሆን እንትን አለውና ያንን በየአጥቢያው እንደው የተጠቀሙበትም ካሉ በተጠቁመን ወይንም ያለ ማለት ነው። እግዚአብሔር ይስጥ። እሺ፣ እግዚአብሔር ይስጥልን። ጥሩ ጥያቄ ነው። ብዙ ጊዜ ያው ኢትዮጵያ ሰንበት ትምህርት ቤቶች ረጅም እድሜ ያላቸው ናቸው። ቤተክርስቲያናቱ ሲቋቋሙ ጀምሮ አብረው የነበሩ ናቸው። አንድ ተቋም ነው ያለው። ሰንበት ትምህርት ቤቱ ነው እድሜያቸው ከልጅነት ከ4 ዓመት ጀምሮ እስከ ጎልማሳነት እድሜ ድረስ ያሉ ወጣቶች ትምህርት የሚማሩበት፣ የሚያስተምሩበት፣ የሚያገለግሉበት ተቋም ነው። የሚማሩበት ብቻ አይደለም። እዚህ እድሜያቸው ተከፋፍሎ የህፃናት ክፍል አለ። ከዛ ማዕከላዊያን አሉ፣ እድሜያቸው መካከለኛ የሆኑ። ከዛ ደግሞ እድሜያቸው 18 ተርን ሲያደርግ ደግሞ ወደ ወጣት ክፍል ይገባሉ። ወጣት ክፍል ውስጥ ያገለግላሉ፣ ይገለገላሉ። ከወጣት ክፍል ደግሞ እድሜያቸው በጣም ከፍ ያለ እና በደንብ በሚያስፈልገው መጠን አገልግሎት መስጠት ያልቻሉት ደግሞ ሞር በእድሜ ሳይገደብ በጎልማሶች ጉባኤ ደግሞ እንደገና ተደራጅተው ቤተክርስቲያንን ያገለግላሉ። በዚህ መሰረት ነው ኢትዮጵያ አገልግሎት የሚሰጠው። አብዛኛዎቹ እኛ ባደግንባቸው ካቴድራል፣ አዲስ አበባ ባሉ አብያተ ክርስቲያናት፣ ትልልቅ አብያተ ክርስቲያናት ስላሉ በዚህ አይነት መልኩ ነው አገልግሎት የሚሰጠው። ያ ነው። በዚህ ውስጥ ቅድም እንደተናገርኩት ለእያንዳንዱ ግሩፕ ለነዚህ አሁን ለህፃናቱ በህፃናት፣ ለወጣት ለታዳጊዎች በታዳጊዎች ደረጃ፣ ለወጣቶቹ በወጣቶች የኮርስ ትምህርቶች ይሰጣሉ ድሮ። አሁን የሰንበት ትምህርት ቤቶች የሰንበት ትምህርት ቤቶች አንድነት ይሄንን የተበታትኖ የነበረ እያንዳንዱ አጥቢያ የራሱ ካሪኩለም ነው ያለው። ተወሰነ መልኩ ሼፕ የተደረገ ሊሆን ይችላል። አንዳንዱ ቦታ አንድ አይነት ሊሆን ይችላል። በዚህ አይነት መልኩ የነበረውን ወጥ በሆነ መልኩ እንዲኖር የአንደኛ ክፍል ተማሪዎች ምን ቢማሩ፣ የሁለተኛ ክፍል ተማሪዎች ምን ቢማሩ የሚል አዘጋጅቷል። ጥሩ ካሪኩለም ነው የተዘጋጀው።
አሁን አገልግሎት ላይ ውለዋል። በመጽሐፍት እያሳተሙ ወደ ማሰራጨት ደረጃ ላይ ሄደዋል። በዚሁ መሰረት አሁን ለምሳሌ እኛ ካቴድራል ያው የሰንበት ትምህርት ቤቱ አንዱ ያነሳው ጥያቄ እሱ ነው። በኋላ እመለስበታለሁ። የሰንበት ትምህርት ቤቱና የህፃናት ትምህርት ክፍል ደግሞ አለ። የህፃናት ትምህርት ክፍሉ አሁን ላለፈው አመት 1-2 አመት ትምህርት እያስተማረበት ያለው አንዱ ይሄ ነው። እዛ ኢትዮጵያ እነሱ የሚያወጡትን ካሪኩለም ወደ መከተል ሄዷል ማለት ነው። የሚጠቀመው እነሱ የሚያወጡትን ነው። ሞር እንደውም ከዚህ ሀገር ደግሞ በተለይ ከሰንበት ትምህርት ቤቶች አንድነት ከማህበረ ቅዱሳን ጋር አብሮ ተደራጅቶ ሞር ወደ እንግሊዘኛ ደግሞ ያንን ተርጉሞ የመስራት ስራ እንዲሰራ የተወሰኑ ጅምሮች አሉ፣ ገና ያላደጉ። ሞር ወደ እንግሊዘኛ እየተተረጎመ እየተስተካከለ ሞር በፓወርፖይንት ፕሬዘንት ለማድረግ በሚያመች መልኩ እየተሰናዳ በጋራ ሆኖ ደግሞ አገልግሎት መዋል ወደሚችል መልኩ ያድጋል ብለን ተስፋ እናደርጋለን። እንደዚህ አይነት ስራዎች የተሰሩ ነው። ስለዚህ ተጀምረዋል ለማለት ነው። አንዳንድ የተጀመሩ ቦታዎች አሉ፣ ግን በደንብ ያንን አዌርነሱን መፍጠር ማድረስ ይፈልጋል። አይ ቲንክ የሰንበት ትምህርት ቤቶች አንድነት አሜሪካ የሚገኘው ናሱ የሰንበት ትምህርት አንድነት ማህበር እዛም ላይ እየሰራ እንደሆነ ነው ማለት ነው። የአንዱ ያነሳኸው ጥያቄ ከመዋቅር ጋር የወጣቶችን እና ህፃናትና የሰንበት ትምህርት ቤት የሚለው እውነት ነው። ይሄ ማለት ያው የሰንበት ትምህርት ቤቶች ሪስፖንሲቢሊቲ ነው። ቃለ ዓዋዲው በዛ መልኩ የሚሰጠው ነው። እድሜያቸው ከ4 ጀምሮ በየአጥቢያው ተደራጅተው እንዲሄዱ የሚል ነው። እዚህ አሜሪካ ውስጥ እንግዲህ ቅድሚያ አብያተ ክርስቲያናቱ ሲመሰረቱ የሰንበት ትምህርት ቤቱ አቅምና ልጆቹ የሚፈልጉት አቴንሽን ለልጆቹ የሚሰጠውም ትምህርት የተለያየ በመሆኑ ሰፓሬትሊ ማኔጅ እንዲደረግ የተወሰነ ሞዲፋይ ተደርጎ የተቀመጠ መዋቅር አለ። ቤተክርስቲያናችን ያንን መዋቅር ነው ስቲል ተከትሎ የሚሄደው። አዲሱ መተሪያ ደንብም በዛ ያንን ቤዝ አድርጎ ነው የተቀመጠ። ያ ማለት ምንድን ነው? አሁን ኢትዮጵያ የሃይማኖት ትምህርት ላይ ብቻ ነው ሰንበት ትምህርት ቤቶች የሚያተኩሩት። አሜሪካ ላይ ግን ከሃይማኖት ትምህርት በተጨማሪ የቋንቋ ትምህርት እንደውም አሁን በቅርብ ጊዜ ነው፣ በቅርብ ጊዜ ስል ላለፉት ምናልባት 15 ዓመታት 15 ወይ ከዛ ፕላስ 15 ፕላስ ዓመታት ነው ሞር የመንፈሳዊ ትምህርቱን እያዘነበለ ሞር እንዲሰጥ የተደረገው እንጂ በፊት ሞር ቋንቋ ላይ ባህላቸው እንዲያውቁ ቋንቋቸውን እንዲያውቁ አይነት ነገር የህፃናት ትምህርቱ ይሰጥ ነበር። ስለዚህ ልጆቹን ቋንቋቸውን የሚያስተምር ባህላቸው እንዲገናኙ ሲፈልግም እንዲያገለግሉ የሚያደርግ አይነት የህፃናት ክፍል ተብሎ ተቋቁሞ አገልግሎት ይሰጥ ነበር። ያ አገልግሎት በእግዚአብሔር ፈቃድ ላለፈው 15 ዓመት ወደ ተሻለ ደረጃ አድጎ ዛሬ በእኛ ካቴድራል ብቻ ከ250 ተማሪዎች በላይ በየክፍላቸው አንደኛ ክፍል፣ ሁለተኛ ክፍል፣ ሶስተኛ ክፍል ብለው ተደራጅተው ትምህርት ይሰጣቸዋል። ያንን ትምህርት የህፃናት ትምህርት ክፍሉ ያቀናጃል። ሰንበት ትምህርት ቤቱም አገልግሎቱን በየአብሮ ሆኖ መምህራንም መዝሙር በማስጠናትም በዚህ እየተሳለጠ ይሰራል። በዚህ ሰንበት ትምህርት ቤቱ ይመለከተዋል። ግን አገልግሎቱን የበለጠ በተለይ የትምህርት አገልግሎቱ ተጠናከረ ሁኔታ እንዲሰጥ ነው በህፃናትና ታዳጊዎች ትምህርት ክፍል ያ እንዲሰጥ ተብሎ የተቀመጠው። ያ ግን መዋቅሩን መጠቀም አለበት፣ የካሪኩለሙን መጠቀም አለበት ያልከው ትክክለኛ ነው፣ ጥሩ ነው። ከዛ ፓራላል ደግሞ ሰንበት ትምህርት ቤቱ በተለይ ባለፈው 4-5 ዓመታት ምናልባት ከዛ በላይ 5 ዓመት በላይ ይሆናል ይመስለኛል ሞር ልጆቹ በህፃናት ትምህርት ክፍሉ ትምህርታቸውን የሚማሩ ልጆች በሰንበት ትምህርት ቤቱ ደግሞ በአገልግሎት ዘርፍ የበለጠ እያገለገሉ እንዲሄዱ ደግሞ የህፃናት ክፍል የታዳጊዎች ክፍል ተብሎ ከህፃናት ወደ ታዳጊ ከታዳጊ ወደ ወጣት የሚሸጋገሩበት አገልግሎት የሚያገለግሉበት መዝሙር የሚያጠኑበት ድራማ የሚያጠኑበት የሚማሩበት አይነት መዋቅር ተቀምጧል። ያ እየተሰናሰለ አብሮ የሚሰራ ነው የሚሆነው። ስለዚህ ሰንበት ትምህርት ቤቱና የህፃናት ትምህርት ክፍሉ እጅና ጓንት ሆኖ መስራት ያለበት ስራ ነው ብዬ ነው ማስቀምጠው። ሌላ ጥያቄ? ሰላም ሲሳይ። ኦኬ አንድ እሺ፣ ቃልዮት ያሰማልን። ይሄ እንኳን አስተያየት ነው። ጥሩ
እና ጥሩ ትምህርት ነው የተማርነው። እንደዚህ አይነት ትምህርቶች እንደው በቤተ ክርስቲያናችን አልፎ አልፎ ከወንጌል አገልግሎት በተጨማሪ ቢቀርቡ ቅዳሴ በኋላ ብዙ ጊዜ ያው ወንጌል ነው የሚሰበከው፣ ግን አልፎ አልፎ እንደዚህ አይነት ነገሮች ቢቀርቡ ለምሳሌ አሁን ቅድም የግብጾች ተሞክሮ ተገልጿል። ለሃይማኖታቸው ያላቸው ተጋድሎም በምን ያክል ሃይማኖታቸውን እንደጠበቁ ምናምን ተገልጿል። ይህ ማህበረ ጽዮንም እንደዚሁ አሁን ማህበረ ቅዱሳን ስለ ሃይማኖታችን የሚያደርገው ነገሮች እንደዚህ አልፎ አልፎ እንደው ለምእመኑ ከዙም በተጨማሪ እንደው በቤተክርስቲያን በአውደ ምሕረት እንደዚህ አልፎ አልፎ ቢቀርብ ምእመኑንም ለበረከት ስራ ተደራሽ ይሆናል እና ይህን ለማለት ነው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። ጥሩ ነጥብ ነው። እውነት ነው። ቤተክርስቲያንን ባወቅናት ቁጥር ምን ያህል ከኛ ረቂቅ ከኛ ግዙፍ እንደሆነችም የማየት እድል ይሰጣልና አንዳንዴ አውርደን ከኛ እኩል አድርገን የምናቀለውን ነገር የበለጠ አዌርነስ ሲኖረን ክብረትም እንሰጠዋለን። በጣም ትክክለኛ ፖይንት ነው። አውደ ምሕረቱም ላይ እንዲህ አይነት አዌርነሶች፣ ጥናቶች ቢቀርቡ የበለጠ አጠቃላይ አባላቱን የበለጠ አዌር ያደርገዋል። እስማማለሁ ከአንተ ጋር። እንግዲህ እስቲ እግዚአብሔር በረዳን መጠን ይሞከራል። አሁንም ይሄ ቀላል ምንድን ነው ቀላል ስቴፕ አይደለም። በእንዲህ አይነት መልኩ ራሱ ዲስከስ ማድረግ ብዙ ጊዜ ማህበረ ቅዱሳን አባል ነኝ ብሎ መናገር ራሱ የሚያሳፍርበት ቦታ ነው ያለ ነው። ረጅም ዘመን እሱ እንደዚህ ነው እሱ እንደዚህ ስለሆነ ዋች እየተባለ የሚኬድበት የነበረ ነው እና አሁን አይ ቲንክ አንዳንድ እውነታን በግልጽ እውነትን እውነት ብሎ እየተነጋገሩ ማውራትና እዛ እውቀት ደረጃ ላይ መድረስ ካልተቻለ ፈተናው ይቀጥላል። ሁል ጊዜ ተድበሰበሰ በጨለማ ውስጥ መንቀሳቀስ ይሆናል እና ከዛ አንጻር ነው ያነሳ ነው። ጥሩ ነጥብ ነው። ሌላ ጥያቄ አስተያየት? ሌሎች አስተያየት መስጠት ይቻላል? እሺ ያረ እሺ። አይ እንኳን አስተያየት የለኝም፣ ግን በጣም ለማመስገን ብቻ ነው። ጥሩ አድርገህ ነው ግልጽ ያደረግከው። መልካም ነው። እንግዲህ እግዚአብሔር ደግሞ ፈቅዶልን ደግሞ ተናበን ደግሞ መስራት ብንችል ሁላችንም ደግሞ የበለጠ ጥሩ ይመስለኛል እና ሲስዬ እግዚአብሔር ይስጥልን። ምክንያቱም በቤተክርስቲያናችንም ብዙ ጊዜ የምንሰማቸውን ነገሮችን ነው እንግዲህ ግልጽ የሚያደርገው እና ይሄ ሁሉም እንዲሰማው የሚደረግበት መልክ ቢፈጠር ጥሩ ነው። በተቀረ እግዚአብሔር ይስጥልን ለማለት ያህል ነው እዚህ ያልኩት። ቃልዎትን ያሰማልን። የመጨረሻ አንድ ሁለት ሰው ልስጥና በዚሁ እናጠናቀቃለን። ሲስ እንደሚናገር ከናገር እችላለሁ። ይቻላል። አይ እንኳን አስተያየት ነው። ለሌላ ጊዜ እንደው እግዚአብሔር ፈቀደልህና ጊዜ ካለን አሁን ማለት የእኛም ቤተክርስቲያን ለማጥፋት በዓለም አቀፍ ደረጃ የሚደረገውን የሚሰራብንን ላችን ላይ የሚሰራብንን እስላሞቹ፣ ፕሮቴስታንቱ አንድ ይቅርታ እኛ አሁን ብዙ ጊዜ እርስ በርሳችን የምንባለው እኛ ላይ የተዘመተብን ዘመቻ ስለማናቅ ይመስለኛል። ብዙ ጊዜ ማለት እንደው እኛ ደብርን ጀምሮ እስከ ላይ ድረስ የማየው ነገር እኛ ላይ ምን ያክል ስራ እንደሚሰራብን ስለማናቅ ይመስለኛል እና እስላሞቹም ሆኖ ፕሮቴስታንቱ በዓለም አቀፍ ደረጃ እኛ ላይ የሚሰራውን ስራ ብናውቅ አንድ ነው ብዬ አስባለሁ። ምክንያቱም ጠላት ከቦን ሊውጠን ቀርቦ እኛ ግን እርስ በርስ የምንባለው እና ቅድም አንተም አንስተዋል እና በኢኮኖሚ በማንኛውም በእውቀት ሁሉ ነገር እኛን ለመጣል ነው አላማውና ይሄንን እንደው በዳታም ሆነ በምን አንድ ብታቀርቡልን ደስ ይለኛል። እግዚአብሔር ይስጥልን። እሺ እግዚአብሔር ይስጥልን። የመጨረሻ ሰው አንሚት ያረቡ እንዴት ተኛል? ሰለሞን ነው።
ቀሲስ የሚናገሩት ከሌለ የሚናገር ይችላል። እሺ ብለን እሺ አስተያየት ሳይሆን ለምስጋና ነው የመጣሁት። በጣም እግዚአብሔር ያክብረ፣ እግዚአብሔር ይስጥ። ይህንን ሁላችንም ሁልጊዜ የምንሰለስልበትን ጉዳይ በግልጽ ወደፊት ለፊት አምጥተህ በደንብ እንድንረዳ ግንዛቤያችን እንዲሰፋ ስላደረግ በጣም አመሰግናለሁ። እግዚአብሔር ይስጥ። እግዚአብሔር ጨምሮ ጨምሮ ይባርክህ። በብዙ ውጥረት መሀል እንደዚህ አይነት ስልጠናዎች ያዘጋጃችሁ በየሐሙሱ ለቤተክርስቲያኑ አባላት ለማድረስ ለምታደርጉት ጥረት ትልቅ ምስጋና ይገባቸዋል። ከዚህ በተረፈ ቀደም አንድ በተሰጠው አስተያየት ላይ ለመጨመር ይሄ ስልጠና እንዳለ እሁድ ማስታወቂያ ምናልባት እኔ ሳልሰማ ቀርቼ ሊሆን ይችላል፣ ከተነገረ አላውቅም። ግን ካልተነገረ እሁድ አውደ ምሕረት ላይ ስለ ሐሙሱ ስልጠና በደንብ ጠንከር ያለ ማስታወቂያ ቢነገርና ሞር ምዕመናን እንዲሳተፉ እዛውም ላይ ዙም ሊንኩ ቢለጠፍና ሰው ወይ ኪዋር ኮድ ነገር ተዘጋጅቶ ሰው ፒክቸር እያነሳ ያንን እንዲይዝ ማስታወቂያ ቢነገር ብዬ ማሳሰብ ፈልጋለሁ። ቃልህ ይሰማል። በጣም ትልቅ ነጥብ ነው። ቃልህ ይሰማልን። ትክክለኛ ነው። የተወሰነ ጊዜ ተናግረናል። ከዛ ደግሞ ያው በየጊዜው ማስታወስ ይፈልጋል እና እናስታውሳለን። ያስተማረን የመከረን እግዚአብሔር አምላካችን የተመሰገነ ይሁን። እንደው ትልቁ መልእክት እናንተም እንዳላችሁት ቤተክርስቲያን በጣም በብዙ ፈተና ውስጥ ያለችበት ወቅት ነው። ፈተናው በውስጥም በውጭም ያለ ነው እና እንደተባለው ቅድም ስንቱ አንተ እንዳነሳኸው ያለብንን ችግር አለማየት ነው እንደገና ውስጥ ሌላ ችግር ፈጥረን እርስ በርስ እስከ መባላት፣ እስከ መካሰስ፣ እስከ መገፋፋት ድረስ የምንደርሰው። ስለዚህ እንግዲህ እግዚአብሔር ያንን እንዲገልጥልን እንዲህ አይነት ነገሮችን ሰፋ አድርጎ ማየት፣ ቤተክርስቲያንን መረዳት፣ የቤተክርስቲያንን ችግር ማየት ያስፈልጋል። እንግዲህ እግዚአብሔር ከረዳን ወደፊት ሌሎች መምህራን በደንብ እዚህ ላይ ትልልቅ ጥናቶች የሰሩ በብዙ ነገር ውስጥ ያለፉ እንደዚህ አይነት ችግሮች መፍትሄ ከቤተ በማፈላለግ ከጠቅላይ ቤተ ክህነት ድረስ የሚሰሩ መምህራን እየመጡ ሞር እንደዚህ አይነት ጉዳይ እንዲያስተምሩ እንሞክራለን። እግዚአብሔር ይርዳን። በጣም ትልቅ አስተያየት ነው የሰጣችሁት። እቺም በትንሿ አትሊስት አጠገባችን ያለው ቤተክርስቲያን ማናት፣ ምንድናት፣ ማን አለ፣ ምንድን ነው ያ ተቋም፣ ይሄ ተቋም ምንድን ነው የሚለውን በግልጽ አንስቶ ትክክል ያልሆነውን ትክክል አይደለም፣ ትክክል የሆነውን ትክክል ነው እያሉ በመነጋገር ውስጥ ነው የተሻለ ነገር የሚመጣው ከሚል ነው እንደው ደፍረን እነዚህን ቶፒኮች ያነሳ ናቸው። ቅድም እንዳልኩት ብዙ ጊዜ ስለ እንደዚህ አይነት ነገር መናገር እድል መስጠት በጣም የሚያስፈራበት ነው የኛ ካቴድራል። እንደዛ ነው ብዙ ጊዜ የነበረው ሁኔታ። እኔ እንደ አንድ የቤተክርስቲያን ልጅ ማህበረ ቅዱሳን አባል ነኝ። የማህበረ ቅዱሳን አባል ከመሆኔ በፊት የቤተክርስቲያን ልጅ ነኝ። አንድ ሰንበት ተማሪ ነኝ። ስለዚህ እንደ ሰንበት ተማሪ ሰንበት ትምህርት ቤት አገለግላለሁ። እንደ ማህበረ ቅዱሳን አባል ደግሞ ማህበረ ቅዱሳን አባል ሆኜ የሚጠበቅብኝን እዛ ጋር ማድረግ መብቱ መሆን አለበት። ያን ሰው በነፃነት ማገልገል አለበት። እንደው እንዲሸማቀቅ በቃ ሌላ እድል እንዳይሰጠው እየተጠበቀ መሆን የለበትም። አንፎርቹኔትሊ በእንደዚህ አይነት ነገር ውስጥ ነው ያለፍነው። ብዙ ፈተናዎች አሉ። እኔ እንደው በግልጽ ለመናገር አንድ ጊዜ ምን ሆነ፣ የሚካኤል ንግስ በዓል ላይ ይመስለኛል እታች እናቶች ምግብ እያዘጋጁ በጊዜው በዛ ወቅት ማህበረ ቅዱሳን ቤተ ክህነት የተለያዩ አብያተ ክርስቲያናት አስተዳዳሪዎች ብዙ ማያስፈልግ ነገር ተናግረው በጣም ቢግ ቶፒክ ነበር እና ማህበሩ ይህን ሁሉ ነገር እየሰራ እንዲህ እያደረገ ለምን እንደዚህ ተናገሩበት፣ የፖለቲካል ኢንፍሉዌንስ ነው እንዲህ የሚል ቶፒክ ስለነበር እና የአዌርነስ ስለፈጠረላቸው እኛ ቤተክርስቲያን ካሉ ከሚያገለግሉ እናቶች አንድ ሁለቱ አገኙኝና
የማህበረ ቅዱሳን እንደዚህ ነው እንዴ? እኛ እኮ ድሮ ሲነገረን የነበረው ሌላ ነው፣ ሌላ ነገር እንደሆነ ነው የምናውቅ የነበረው እና እንደው አሁን ባለው በዜናው በምኑ እንደዚህ ሰምተን ግራ ገባን ያሉኝ ሰዎች አሉ። እና እውነቱን የቤተክርስቲያንን አካል ይሄ እንደዚህ ነው፣ ይሄ እንደዚህ ነው ብሎ መናገር እና ያንን ተግባራዊ ማድረግ የተሻለ ግንኙነት እንዲኖር ያደርጋል። ውስጥ ለውስጥ ግን ኔጌቲቭ ነገር ከሆነ የምንዘራው እርስ በርስ አንድነት አይኖርም። እርስ በርስ አንድነት ያሌለው ደግሞ ከውጭ ለሚመጣ ጠላት መበላቱ አይቀርም። ዛሬ ልጆቻችን ያለባቸው ፈተና፣ ዓለማዊ ፈተናው፣ ቤተክርስቲያን ላይ ያንዣብበው ጥቅም ተኮር የሆነው የገንዘብ አምላኪነት ፈተና ስንቱ ይነገራል። ልንፈታው የሚያስፈልገው የፖለቲካው ተጽዕኖ ፈተና፣ ከዚህ ሁሉ ውስጥ ቤተክርስቲያን ጸንታ እንድትኖር በጣም ሰፊ ስራዎች መሰራት አለበት። አሁን አነካካው። ወደፊት ግን ሌሎች መምህራን እዛ ላይ በሰፊው ያስተምራሉ። ያስተማረን የመከረን እግዚአብሔር አምላካችን የተመሰገነ ይሁን። ሁላችንም በእግዚአብሔር ፊት ለጸሎት እንነሳ። አባቶች ካህናት ወይም ዲያቆናት ካላችሁ አሁንም ዛሬ አባቶቻችን ቤት ተገኙ መሰለኝ፣ በስም አይታዩኝም። ካላችሁ ግን ድምጻችሁን አሰሙ። በዲያቆናት ዲያቆን ትዙ፣ ዲያቆን ኃይለማርያም ያላል። እሺ ለጸሎት እንዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አነሳስቶ ያስጀመረን አስጀምሮ ያስፈጸመን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እግዚአብሔር አምላካችን ሳይገባን በዚህ ሰብስበን ስለ ቤተ ክርስቲያን እንድናቅ እንድንማማር ስለፈቀድክልን ቅዱስ ስምህን እናመሰግናለን። አምላካችን ሆይ በቸርነትህ የተማርነውን ነገር በልቦናችን እንድታሳድርብን፣ አውቀን ቤተክርስቲያንን በቅንነት ለማገልገል እንድትረዳን፣ ፍቅርን እንድትሰጠን፣ መተሳሰብን እንድትሰጠን፣ ከክፋት ከኃጢአት እንድንጠበቅ እንድትረዳን ቅዱስ ፈቃድ ይሁንልን። ቸርነትህ በሰላም እንደዋልክን በሰላም እንድታሳድረን፣ ለበዓለ ዕርገትህ በሰላም እንዳደረስከን እንዲሁ ደግሞ በቸርነትህ ለጰራቅሊጦስ ለበዓለ ጰራቅሊጦስ ሰላም እንድታደርሰን ቅዱስ ፈቃድ ይሁንልን። አምላካችን ሆይ ቸርነትህ ከበዓሉ ረድኤት በረከት ክፈለን። ከጻድቃን ከሰማዕታት ከቅዱሳን መላእክት ከእመቤታችን ከረዳታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከቅድስት ድንግል ማርያም ረድኤት በረከት እንድትከፍለን ሳይገባን ቅዱስ ስምህን አባታችን ሆይ እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምንብን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። ሰላም እደሩ። ሰላም ደሩ። ድንግል ማርያም